ቀውሶ እኮ ነው የወጣው እኮ ኦርቶዶክሶች ወደ ኦርቶዶክስ ሃይማኖት ለማምጣት ድግምት ያደርጋሉ ሲባል ነክቶት እኮ ነው ነክቶት ነው ሚዲያ ላይ መጥቶ ሲሳደብ የነበረው እሱ ሙስሊሞችን ለማበሳጨት ወጣ ኦርቶዶክስን ነው የተበቀለ ያለው ኦኬ የአቡ ሴጋ ስድብ ኦርቶዶክስንና ፕሮቴስታንትን ነው እንጂ የሚበቀለው እኛን አይጎዳም ነብዩ መሳደብ ከሆነ ጥንትም ያለ ስድብ ነው ስድቡ ለወደፊትም ይቀጥላል ነገር ግን ኦርቶዶክስና ፕሮቴስታንትን ሊያገግም የማይችል ብቀላ ነው እየተበቀለ ያለው እንግዲህ ኦርቶዶክስና ፕሮቴስታንትን በምን እንደምታድኑት እናያለን አለይኩም እንዴት ናችሁ አለን ናሲ ረመዳን አላገኘሁሽም እንግዲህ ረመዳን ሙባረክ ያለው ሁላችሁ ነው እሺ እኔ አንድ ሀሳብ ብቻ ተጥቼ ልውረድ እኔ ማለት ወአለይኩም ሰላም አንድ ነው ታድርጎ እንደም ኒውስ ማድረግ አትችልም ዚያ እኮ ነው ታድርጎ በጣም ጫጫታ አለ አንተ ጋር እሺ እሺ ሚዩት አድርግ እንዴት እየሸሸው እንዴት እየራቀ እንደሆነ እያየ ነው በመኑ ተክላላ እሱ በሚነግራቸው ስድብ ትርክት ይዘው እየመጡ የተለያዩ ወንድሞች ቤት እየገቡ ጥያቄያቸውን እያቀረቡ በቂ መልስ እየተሰጣቸው ሰዎች ተክላላ ወደ ትክክለኛው መስመር እየገቡ ነው ይሄ ሁኔታ ነው እንግዲህ እየታየ ያለው ስለዚህ ለእንደዚህ አይነቱ ሰው በፍጹም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውንና እስልምናን ተገን በማድረግ መፈመስ አይቻልም እንደማይቻል ደግሞ እኛ በጋራው ልናሳይ ይገባል ምን በማድረግ ኢግኖር በማድረግ ይቅርታ ኤሚ በነገር ላይ ፈምሷል እኮ አሁን ፈምሷል ኖርማሊ ነብዩን በመሳደብ ፈምሷል ያፈምሱትም የኛ ልጆች ናቸው ነብዩን ተሳደበ እያሉ ማለት ነው ነብያችንን መሳደብ አዲስ ነገር አይደለም ነብያችን መሐመድ አለይሂ ሰላቱ ወሰለም የገዛ አጎታቸው አንተ እንዴት የቲም አይደለህም ወይ የድሃ ልጅ አይደለህም ወይ እንዴት ነብይ ትሆናለህ ብሎ ሊገላቸው ስንት ሴራ አስሮባቸዋል አቡ ለሃብ ስለዚህ ነብያችን የገዛ አጎታቸው ጠላት ሆኖ ሲያሳድዳቸው ሊገላቸው ሲያሳድዳቸው የነበረ መጨረሻውም የገሃነም ሆኗል ኦኬ ስለዚህ አይ ለመፈመስ አይደለም እብደት ነው ምናምን የሚለውን እኔ ኢቭን እንኳን እንተናል ለህግ ይጠየቅ አብዷል ምናምን የሚባል ነገር እንተናል እኔ በኔ ዘንድ ተቀባይነት የለውም የኔ ዋና ዓላማ ምንድነው የኦርቶዶክስ አስተምሮ ምንድነው የፕሮቴስታንት አስተምሮ ምንድነው ምክንያቱም እሱ ይወጣ እስልምና እንደዚህ ነው ሲል ፕሮቴስታንቶች ምሳይ ጀግና ስላሉት ኦኬ ፕሮቴስታንትና የኦርቶዶክስ ቤተክርስቲያን አስተምሮታቸው ምንድነው የአምልኮ ልምምዳቸው ምንድነው የሚለውን እያንዳንዱ ክርስቲያን እንዲያነብ መጽሐፍ ቅዱስ እንዲነበብ ጋብዙ ለሰው አሳዩ ነው የኔ መልእክት ማለት ነው እና ሊፈምስ ነው ኦሬዲ ፈመሰው ኦሬዲ ሙስሊሙ አፈመሰው እኮ ይጠየቅ በህግ ይጠየቅ እንደዚህ አድርጉት አይባልም አትበሉ በህግ ጠይቁት አትበሉ ነገር ግን ክርስቲያን ጓደኛ ካላችሁ መጽሐፍ ቅዱስን እንዲያነብስጡት እምታቀር ክርስቲያን ዘመር ካላችሁ ክርስቲያን ጎረቤት ካላችሁ ክርስቲያን ጓደኛ ካላችሁ ኢየሱስን ሐዋርያት አላመለኩትም ብላችሁ ንገሯቸው ጴጥሮስ የኢየሱስ ክርስቶስ ሐዋርያቶች ጴጥሮስ ኢየሱስን አላመለከም ብላችሁ ንገሯቸው ጳውሎስ ኢየሱስን አላመለከም ሐዋርያው ያዕቆብ በኢየሱስ ፈጣሪነት አያምንም ብላችሁ ንገሯቸው በዛን ሰዓት መጽሐፍ ቅዱስን ያነባሉ በዛን ሰዓት ምንድነው ኦርቶዶክስና የፕሮቴስታንት ቤተክርስቲያን ሐሰተኛ የሃይማኖት ልምምድ እንደሚያስተምሩ ህዝቡ ይነቃል ማለት ነው የኛ ነጥባችን ይሄ ነው እንጂ አታፈምሱት እንደዚህ ጥቃት አድርጉበት ከሰሱት ተቀባይነት የለውም ይሄ ምንም ጥቅም የለውም ጥቅም ያለው ስራ ምንድነው መጽሐፍ ቅዱስን አንብቡ ሰዎች መጽሐፍ ቅዱስን እንዲያነብ አድርጉ የሚል ነው ኤሚ ያልጨረሰው ሐሳብ ካለ ቀጥል እሺ ልክ ነሽ እኔም እኮ ምለው መጨረሻ እንትን ነው ኢግኖር በማድረግ እንደዚህ አይነቱን ሰውዬ መተው ነው ያለብን ነው እስልምና ላይ እንዳልሽው ከ1400 ዓመት ጀምሮ ብዙ ነገሮች ብዙ ጠላቶች ሲያፈራ
ነው እዚህ ድረስ የደረስነው ስለሆነ ማለት ነው። እንደውም ማለት ነው ለእንደዚህ አይነት ሰው እንደውም ኢግኖር በማድረግ በልብ እንደውም ዱዓ ማድረግ ነው። ማን ያውቃል? ምናልባት እኔ አላውቅም፣ ብቻ አላህ ነው አዋቂው። ሊስተካከልና እንደው ወደ ትክክለኛ መስመር ሊመጣ ይችል ይሆናል። እኔ መስለም የለበትም እንዲሰልም ዱዓ አታድርጉ። ምክንያቱም ለሌሎች ሂዳያ ሰበብ ነው የሚሆነው። ምክንያቱም ሰይጣን አርፎ ከተቀመጠ ሰዎች ከጥፋት አይመለሱም። እሱ ከሰለመ ሰዎች ወደ እስልምና እንዲመጡ ጥሩ መንገድ አይኖርም። ታውቃለህ፣ አንዳንድ ጊዜ ምን ይላል መሰለኝ የኛ ወሎ ሰው ሲተርት የራሴ ሞኝ ግደልልኝ የሰው ሞኝ አኑርልኝ ይባላል። ታውቃለህ፣ እንደዚህ አይነት መጥፎ ሰዎች መጥፎነት ምን ያክል እንደሆነ ማስተማሪያ ነው። ያኒ ሰርቶ ማሳያ ታውቃለህ፣ ሰርቶ ማሳያ ልክ አሻንጉሊት እንደሆነ እንደዛ ነው። ለሐሰት ሰርቶ ማሳያ፣ ለስድብ ሰርቶ ማሳያ፣ ተስፋ ለመቁረጥ ሰርቶ ማሳያ። የኦርቶዶክስና የፕሮቴስታንት ቤተክርስቲያን የሚያስተምሩት ሐሰተኛ አስተምሮ እንደሆነ ሰርቶ ማሳያ ስለሚሆን በሱ አትናደዱ፣ ለሱ ዱዓ ማታድርጉ። በዚሁ እንዲቀጥል ነው መመኘት ያለባችሁ። በዚሁ እንዲቀጥል። በዚሁ ከቀጠለ የኦርቶዶክስ ቤተክርስቲያን ቤት የሚገቡ በስሜ በቂ እውቀት ሳይኖራቸው ለምንድን ነው በቃ ሙስሊሞች ማለት በቂ እውቀት ከሌለው መግባት ራሱ እኮ አስፈላጊ አይደለም። ነብዩ መሐመድ የሚዋረዱበትና የሚሰደቡበት ቦታ ምን ያደርጋል? ምእመኑ ራሱ የኛ ወንድምና እህቶች ይኸውልህ፣ ቆይ እነዛ ወንድምና እህቶች ኖርማሊ እንደኔ እንዳንተ ናቸው። ሃይማኖታቸው ሲነካ አግሬሲቭ ሆነው ነው፣ ተናደው ነው፣ ምንም ነገር ሳያስቡ ቶሎ ብለው የሚገቡት ምንድነው? ምናልባት ለሃይማኖታችን ጥሩ ነገር ጥሩ እንመልሳለን አትሳደብ ለማለት ነው የገቡት። ያኔ በጥሩን እያኔ የገቡት። ከዛ ቀጥለው ነው ካፊሮቹ ጋር ሰጣ ገባ የሚገቡትና አንዳንዴም አልፈ እርድባቸውም። ሁለተኛ ነገርም በተደጋጋሚ አትግቡ ብለናል። አሁንም እንናገራለን፣ አትግቡ። አቡ ሴጋ ቤት አትግቡ። እሱ ራሱ በኦርቶዶክስ ተስፋ የቆረጠ ሰው ነው። አይኔ በኦርቶዶክስ ተስፋ አልቆረጥኩም ካለ ከመጽሐፍ ቅዱስ ኦርቶዶክስ ሚል ያሳየን። ኦኬ፣ ከመጽሐፍ ቅዱስ እስኪ ፕሮቴስታንት ሚል ያሳዩን። ኦርቶዶክሶቹም ፕሮቴስታንቶቹም ዋጋ የሚከፍሉበት ዘመን ላይ ነው ያሉት። የአሜሪካ ፋይናንስና የአሜሪካ ጦር ራሱ አያድናቸው። ክርስትናን ከዚህ በኋላ ኢየሱስ ፈጣሪ ነው ኢየሱስን አምልኩ የሚል አስተምሮ በዚህ ዓለም ላይ ኃያል የሚባለው የአሜሪካ ጦር ራሱ አያድናቸው። ምናልባት እንግዲህ ጦርነት ከፍተው ይገሉን ይጨፈጭፉን ካልሆነ በስተቀር ኢየሱስን ፈጣሪ ነው የሚል ማንኛውም ክርስቲያን ሞራል ኖሮት አንደበቱን ሰው ፊት አይከፍትም። በዚህ ዓለም ላይ አንደበቱን እኔ አንደበቴን ከፍታለሁ ኢየሱስ ፈጣሪ ነው ብዬ ከፍታለሁ የሚል እኔ ነኝ ያለ ፕሮቴስታንትም ሆነ ኦርቶዶክስ ይምጣና ያሳየን። የትኛው ሐዋርያ ነው ኢየሱስን ፈጣሪ ነው ብሎ እየሰበከ ፈጣሪ ነው ብሎ ያመነ? አንደበቱን ከፍቶ ይምጣና ከሐዋርያት ከጴጥሮስ ያሳየን፣ ከያዕቆብ ያሳየን፣ ኦኬ፣ ከጴጥሮስ ከጳውሎስ ያሳየን። ኢየሱስ ፈጣሪ ነው የሚል አስተምሮ ሐሰተኛ የአረማውያን አስተምሮ እንጂ ከሐዋርያት የተገኘ አይደለም። ከሐዋርያት የተገኘ አይደለም። የኦርቶዶክስ ቤተክርስቲያን የፕሮቴስታንት ቤተክርስቲያን በከባዱ ዋጋ የሚከፍሉበት ጊዜ ላይ ናቸው። ነብዩ መሰደባቸው ጥንት ያለ ነው። እመኑ። እንግዲህ እፎይ ጀግና እያላችሁ የተደሰታችሁ ከሃዲያን ፕሮቴስታንትና ኦርቶዶክሶች ነብዩ መሰደብ የጀመሩት ገና ከአምላክ ራእይ ሲመጣላቸው ነው። ነገር ግን በክርስትና ታሪክ ኢየሱስ ፈጣሪ እንዳልሆነ ያወቃችሁት በእኛ ነው። በዚህ ዘመን በሃያኛው ክፍለ ዘመን ከዛሬ 3 ዓመት 4 ዓመት በፊት ማለት ነው። እንግዲህ የሥላሴ ዶክትሪን አስተምሮ 1600 ዓመቱ ነው። ይህንን 1600 ዓመት ያክል ስትኖሩ ጳውሎስ በኢየሱስ ፈጣሪነት ይመን አታውቁም። ጴጥሮስ በኢየሱስ ፈጣሪነት ይመን አታውቁም። ቤተክርስቲያን አታውቁም። ታውቃላችሁ? የፕሮቴስታንት ቤተክርስቲያን አያውቅም። የካቶሊክ ቤተክርስቲያን አያውቅም። የኦርቶዶክስ ቤተክርስቲያን አታውቅም። ኢየሱስ ፈጣሪ ነው ይላሉ። ከየት አገኛችሁት? ታውቃላችሁ? መጽሐፍ ቅዱስን ማንበብ ያድናል። እኛ ኢቅራ የተባልን ሙስሊሞችን አምላካችን አላህ ሱብሃነሁ ወተዓላ ለነብዩ መሐመድ አለይሂ ሰላቱ ወሰለም ምንድነው ያላቸው? ኢቅራ ነው ያላቸው፣ አንብብ ነው ያላቸው። እኛ ሙስሊሞች አንባቢዎች ነን። በማንበባችን ሐዋርያው ጴጥሮስ በኢየሱስ ፈጣሪነት እንደማያምን፣ ጳውሎስ በኢየሱስ ፈጣሪነት እንደማያምን፣
ሐዋርያው ያዕቆብ በኢየሱስ ፈጣሪነት እንደማያምን በዓይናችሁ በብረቱ አሳይተናችኋል። ኦርቶዶክስ ዋጋ የምትከፍልበት ጊዜ ነው። ፕሮቴስታንት ዋጋ የምትከፍልበት ጊዜ ነው። ይህ ሁሉ የሚታይ የፕሮቴስታንትና የኦርቶዶክስ ማህበረሰብ ኢየሱስን ሲያመልክ ይኖራል። ከየት የተገኘ ትምህርት ነው? ከየት የተገኘ ትምህርት ነው? የትኛው ሐዋርያ ነው ኢየሱስን ያመለከው? መሲ ከታች ሙራድ ነው መሰለኝ አስገብኝ እያለሽ ነው። አስገቢው እስኪ ሰዓዱ እስኪ አስገቢው። እኔ እኮ እምቢ አለኝ ኔትወርክ። السلام عليكم መሲ እንዴት ነሽ? ወአለይኩም ሰላም ዮሴፍ። والله እኔ በጣም ያጅበኛል እነዚህ ሰዎች እውነት የእምነት ተቋም ውስጥ ነው የኖሩት ያደጉት። አሁን ኮሜንቱን ስናይ እኛ አንድ ሙስሊም የሆነ ሰው ኡስታዝ ወጥቶ የአንድ ሌላ እምነትን ሲሳደብ ብናየው ማን ነው ቀድሞ የሚያወግዘው? ቢላህ አለይኩም ዝም እንለው ነበር? ይሄ ኢስላም ያስተማረን ወይም ደግሞ ይሄ ሰዋዊነትንም ጭምር ነው። እንዴት ከሰው ጋር መኖር ስርዓትንም ጭምር ነው ያስተማረን። እነዚህ አግድም አደግነታቸው ወላሂ በጣም ይገርማል። ይሄ ታክሲ ተራ ነው የሚመስለው። አሁን ዩሱፍዬ ቆይ ይቅርታ ሐሳብ ሳያልቅ አቋርጬ እንደሆነ በጣም ይቅርታ። ይኸውልህ ዩሱፍዬ በኦርቶዶክስ ቤተክርስቲያን በጣም በርካታ መጽሐፍቶች አሉ ነብዩን መሐመድን አለይሂ ሰላቱ ወሰላምን በመሳደብ የታተሙ። ያኒ ኦርቶዶክስ ነብዩን የመሳደብ ከባድ ልምምድ ነበራቸው። የነብዩን የመሳደብ ዋና ዓላማውና እንትኑ እየተሰራበት ይሄ ነገር ምንድነው? ሙስሊሞች እንዲያፍሩ። አሁን ድሮ እነሱ ነበሩ ሀገር የሚገዙትና ሀገረ ገዢ ስለነበሩ የሚቆጣቸው የለም፣ የሚከሳቸው የሚወቅሳቸው ስለሌለ የቻሉትን በሰይፍ ኦርቶዶክስ ያደርጓቸው ነበር። ያልቻሉትን ደግሞ እንደዙ ለመግደል ያልተመቻቸውን ደግሞ እነዚህ ደካሞቹን ምናምኖቹ በነብዩ እንዲሸማቀቁ እናንተ ነብይ እንዲህ አርጓል እንዲህ ነው ብለው በቃ ስድብ ነገር ያደርጉባቸዋል። ስለዚህ ያፍሩና በቃ ኦርቶዶክስ እንሁን ብለው እንዲሉ ነው። ያን የስድብ ዋና ዓላማ ይሄ ነው። ስለዚህ እዚህ ሶሻል ሚዲያ ላይ አሁን ላይ እናንተ ቲክቶክ ላይ ወጣችሁ ሰዎች ኦርቶዶክሶች ሲሳደቡ፣ ፕሮቴስታንቶች ሲሳደቡ የምታዩት ነገር ይህ ከነሱ ከግላቸው የመጣ አይደለም። ቀጥታ ከቤተ ክርስቲያን የተገኘ ነው። ኦርቶዶክስ ቤተ ክርስቲያን በነገር ላይ ይህ እፎይ የተባለ ሰው የሚሳደበውን ብታየው ኧረ በእናት እንዴ ከኦርቶዶክስ ቤተ ክርስቲያን የተሻለ ስድብ እኮ ነው። ኦርቶዶክስ ቤተ ክርስቲያን ነብያችን የተሳደበችው ብታይ የሰው ልጅ እንዴት እንዲያስባሉ ወይ የሰው ልጅ እንደዚህ አይነት መጥፎ ነው ወይ ነው የምትለው። ፕሮቴስታንትም የታወቀች ናት። ፕሮቴስታንት እጅግ አደገኛ ቤተ ክርስቲያን ናት። መሲ እኔ ከገባሁም ስለቆየው ለወርድም ስለሆነ ትንሽ ሐሳብ ልስጥና ለወረድ ይሰማል ድምጼ መሲ? እሺ አሳጥረውና ዩሱፍንም ስላወራው ትላንት ወንድማችን ሙራድ ቤትም ያነሳው ሐሳብ እሱ ነው የምነግመው። ምንድነው ይሄንን ሰው መክሰስ እንደገና ድጋሚ ማፈመስ ፌስቡክ ላይ ምናምን ጫጫታ ወካታ ምናምን እሱን በደንብ ለሱ ደስታ ነው። በጣም ጮቤ መግረገጥ ነው ለሱ። እኔ ፌስቡክም ላይ ጽፌዋለሁ። የሚገርምሽ እሱን ከተፈለገ ይሄ ህግ የሚባለውም ነገር ቅድም እንደተናገርሽውም ህግ የሚባለውም ነገር ለሙስሊሙ አይሰራም። ኢትዮጵያ ውስጥ እርሱት፣ ተስፋ ቁረጡ። ባለፈው ታቦት ላይ ያሾፉ ኦርቶዶክስ ላይ የቀለዱ ሰዎች በ24 ሰዓት እንዴት ተደርገው እስር ቤት እንደተወረወሩ አይተናል። እኛ ለስንት ዓመት ከነ ምህረት አብ ጀምሮ ለስንት ዓመት ስንዘለፍ ስንሰደብ አንድም ቀን ወጥቶ እንዲጠየቁ ያደረገልንም ተቋምም የለም ግለሰብም የለም። ይሄንን እርሱት። እኛ ተስፋ ቆርጠናል። እኔ አሁን ምናልባት ንጽጽር ላይ ያላችሁ ወንድሞችና እህቶች ይሄንን ግለሰብ ሃይማኖታዊ ንጽጽር ሳይሆን በተሳደባቸው ቪዲዮዎች በተናገራቸው አጸያፊ ቃላቶች ዙሪያ ነው ውይይት ማድረግ። በቃ ከሱ ጋር ሌላ ነገር አያስፈልግም። ምክንያቱም እሱ በአላህ ላይ በነብያችን ላይ የቀጠፈውን ቅጥፈት የተናገረውን አጸያፊ ቃላትን ሰብስቦ አምጥቶ ይሄ የንጽጽሩ አንድ አካል ነው ወይስ አይደለም ብሎ ነው እሱን ማዋረድ። በቃ ከዛ ውጪ ከዚህ ሰው ጋር ሃይማኖታዊ ንጽጽር ማንም ሰው ከዚህ ሰው ጋር መዋየት የለበትም። ምክንያቱም የተሳደባቸውን ቪዲዮዎች አምጥተሽ በዛ ነገር ብቻ በሰው ፊት ማዋረድ ነው። በተሳደባቸው ቪዲዮዎች ብቻ ሌላ ነገር አያስፈልግም። ይሄ ነው መሆን ያለበት እንጂ
አቡ ሱሐይብ ይሄ ነው እንጂ መሆን ያለበት ከሱ ጋር ዕውቀትም የለውም ምላሱ ለመሳደብ የተፈጠረ ሰው ስለሆነ የተሳደባቸውን ቪዲዮዎች ሰብስቦ ማንኛቸውም ሁሱም ይሁን ሳላም ይሁን ኢምራንም ይሁን መሲምቱን ማናችሁ ይሄንን ሰው ሃይማኖታዊ ንጽጽር ሳይሆን ስድባዊ ንጽጽር በተሳደባቸው ስድቦች እስልምና ሐዲስ ላይ ወይ ቁርአን ላይ ያሉ ናቸው ወይስ አይደለም ብሎ አምጥቶ ይሄንን ሰው ማዋረድ ነው። በቃ ሌላ ነገር አያስፈልገው። ምክንያቱም በጣም ብዙ ጀሌዎች አሉት እሱን የሚከተሉት ቅድም አንድ ነገር ይሁንና እንተያያታለን ብለው ሲይዙት ከጎኑ የቆሙ እልፍ አላፍ እንደሱ አይነት ደንቆሮች ሞልተዋል። ይሄ ግርግር ውካታ ምናምን ነገር አያስፈልግም ቅድም እንዳላችሁት ማለት ነው። ስለዚህ አንድ እሱ ነው። ቅድም ስለ ስልጤ ላይ በድግምቱን አስተሹ ነበር። አንድ ነገር ዛሬ ልጨምርልሽ። እዚህ ቲክቶክ ላይ ላይቭ ከፍተው አንድ የእንትን ይሄ ሚዲያ አለ ፋፍ ሚዲያ የሚባል ፔጅ አለ። የሚገርምሽ ይሄንን ሰው በተመለከተ አንድ ፖስት ብቻ ነው የፖስተው። እነ ወንድም ሙራት ታደሰ ሌሎች ከ10 በላይ ፖስት የፖሰዱ ፔጆችን ምንም ነገር ሳይናገሯቸው ያ ፔጅ የስልጤ ተወላጅ ፔጅ ነው። ሮጠው የት እንደሄዱ ብታይ አሳይሻለሁ። እንትኑ ቪዲዮውን እኔ ሪከርድ አድርጌዋለሁ። ያንን ያደረጉት ምንድነው? ከዚህም በፊት ራሱ እዛ አካባቢ በሚያስነሱት ረብሻ በጣም ትልቅ ተጽዕኖ ፈጥሮባቸው በጣም ትልቅ ቻሌንጅ ሆኖባቸው ነበር። አሁንም ሮጦ ሄደው ይሄንን ፔጅ ለማዘጋት ርብርብ ማድረግ ጀመሩ። አንድ ፖስት ብቻ ነው የፖስተው። የሚገርምሽ እነ ሙራት ታደሰ ከ10 በላይ ፖስት ፖስተዋሉ። እነሱ ጋር ሳይሄዱ የሆነ ነገር ኮሽ ባለ ቁጥር ሮጦ የሚሄዱት ስልጤ ጋር ነው። በጣም የሚገርመው ነገር ማለት ነው። ስለዚህ እነዚህ ሰዎች ማንን መምታት እንዳለባቸው የት መሄድ እንዳለባቸው ጠንቅቀው የሚያውቁ ሰዎች ናቸው። እሺ አቡ ሱሄል አንድ ጊዜ ካሁን በፊት 360ዎች ናቸው በድግምቱ ምክንያት ወደ ኦርቶዶክስ እንደመጡ ሲናገሩ የነበሩት የሚዲያ ነበር። የዩቲዩብ ነው የቴሌቪዥን ጣቢያ አለ። ፔጁ ነው የምትይ? አው ካሁን በፊት ነው ነግረኸኝ ነበር። ረስቼው ነው እንጂ የዛ የድግምቱ የዛሬ ዓመት አካባቢ አይደለም እንደዛ ይሆነው እና በድግምት 360ዎች ናቸው አይደለ? 300 ከ360 ምናምን በላይ ናቸው። ላ አይደለም እንትን አንድ የሆነ ታዋቂ ሚት አንቺ አድርጊው ሚት አድርጊው። ኦኬ አይወልህ እንትን የሶሻል ሚዲያ ፕላትፎርም ላይ የዛሬ ዓመት በድግምት ምክንያት ሲወራ የሆነ የኦርቶዶክሶች ነው የአማራዎች አንድ ጣቢያ ነበር 360 የሚባለው እሱ ነው። መገናኛ ብዙሃን ነው አንድ የሚባል ሚዲያ ነበር። አዎ አስታወስከው? እንትን አይደለም እሱ አደባባይ ሚዲያ ቴንኪው በጣም እሱ ነው ማስታወስ። አደባባይ ሚዲያ ነው እሱ ነው። አሁን እሱ ሳይሆን ቲክቶክ ላይ ነው አሁን ዘመቻ የከፈቱት። ገብቶሻል? እዛ ፔጅ ላይ የዛኔ በጣም ቻሌንጅ ሲያደርጋቸው የነበረው ፔጁን በውስጥ ላክልኝ እስኪ። ምናልባት ካየሁት ነው አይመቸኝም። ቴሌግራም ብዙም አልገባም። ፔጁ እኮ ምናልባት አልተረዳሽም። ፔጁ የኛ የስልጤ ተወላጆች ፔጅ ነው። ፋፍ ፔጅ ይባላል። ፋፍ ፔጅ ኦኬ። እሺ ይሄንን ፔጅ አሁን ለማዘጋት ጥረት ማድረግ ጀመሩ። በቲክቶክ አምጥተውት ማለት ነው። እንትኑ ፔጁን አምጥተው ርብርብ እያደረጉ ነው። እሺ በቃል እንዳይረዝም ቆይ ፔጁን በውስጥ ላክልኝ ወይ እኔ ሰርች አደርገዋለሁኝ። ሌሎች ሀሳባቸውን እንዲገልጹና ሌሎችን ለማስገባት ነው። ቴንኪው አቡ ሱሄል። እሺ በቃ ልክልሻለሁ ወይ? እሺ መሲ ተዘከላ እና እኔ ወላሂ በጣም ያጅበኛል። ከመካከላቸው አንድ ትልቅ ሰው የለም። እውነት ቤተክርስቲያኗ ይህቺ ነች ዳግማዊ ጳውሎስ እያሉ ሲያቆለጳጵሱት ጳውሎስ ይሄ ነበረ ማለት ነው። ገብታችኋል? በቃ እምነታቸው እዚህ እንዲህ አይነት ግለሰቦች እሺ እኔ ወጣለው ቴሌግራምሽ ላይ ክፈቺ ልክልሻለሁ። እሺ እና ምንድነው ያው ይሄ እንዲህ አይነት ሰዎችን ነው ማለት ነው ገድል የጻፉልን ገድለ ክርስቶስ ገድለ ጊዮርጊስ ገድለ እያሉት የጻፉት እንደዚህ አይነት ሰዎችን ጥርቅም ነው ማለት ነው። እና በጣም ያጅባል። አላህ Subhanahu Wa Ta'ala በቁርአን ላይ ነግረናል። አልሙናፊቁነ ባዕዱሁም አውሊያኡ ባዕድ
መናፍቃኖች ከሃዲያኖች በሙሉ ከፊሉ ለከፊሉ ረዳት ነው ይላል። በእምነት ባይገናኙ እንኳን አሁን ከኦርቶዶክሱ በበለጠ ሁኔታ ፕሮቴስታንቶች ለዚህ ሰውዬ ሲሟሟቱ አላያችሁም? አላህ ሱብሓነሁ ወተዓላ ያእሙሩና ቢልሙንከር ይላል፣ በመጥፎ ነገር ሁሉ ይተባበራሉ ይላል። ወየንሀውና አኒል ማዕሩፍ ይላል፣ ጥሩ ነገር ከተባለ ነገር ሁሉ ደግሞ ይከለክላሉ። ይሄ የእምነታቸው መሰረት ነው። እና ስድብን እንዴት ሰው ስርዓትንና መጥፎን ነገር ለይቶ የማያውቅበት ደረጃ ይደርሳል? በዚህ ልክ እንዴት የስነ ምግባር ጉድለት! አንድ ታክሲ ተራ የሰፈር ታክሲ ተራ በዚህ ልክ አግድም አደገ አይሆንም፣ ስርዓት አልባ አይሆንም። ሰውን ሀያ ያደርጋል፣ ቤተሰብን ይፈራል፣ የአካባቢን ሰው ያከብራል። በዚህ ልክ በቃ እኛ እኮ አሳያችሁን። አሁን ወደዚህ እምነት ነው የምትጠሩን እንዲህ እንድንሆን? ይኸው አሁን እዚህ ኮሜንት ላይ አላያችሁም? ሱብሃነላህ እንደ አለይሰ ሚንኩም ረጁሉ ረሺድ እንዳለ ያ ነብይ ከመካከላችሁ አንድ አስተዋይ ሰው የለም? እንደው ተው ኧረ እምነታችንን አታሰድቡ የሚል አንድ ሰው? ሱብሃነከ ረቢ። በዛ ላይ ያስቡት እኛ ሙስሊሞች ነን አልሐምዱሊላህ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የእምነታቸውን መሰረት ሲነግር ኢነማ ቡዒቱ ሊኡተሚመ መካሪመል አኽላቅ፣ መልካም ስነ ምግባርን ላሟላ ነው የተላኩት በድፍረት። ይኸው እነዚህ ደግሞ በተቃራኒው የስድብ ኢንኩቤተሮች ከቤተ ክርስቲያኗ ጀምሮ ቄሱ፣ ጳጳሱ ሁሉ ተሳዳቢ፣ ከትንሽ እስከ ትልቅ፣ ሴቱ ወንዱ። በምን እንለያችሁ እንዴ? ታክሲ ተራ ይቆምን እኮ ነው የሚመስለው። ወላሂ አንድ የኦርቶዶክስ ቤተክርስቲያን መምህር ሲያስተምር የታክሲ ተራ ይቆምን የሆነ አውቶቢስ ተራ ያለን እንደው ኳስ ሜዳ ያለን እስኪመስለን ድረስ ማለት ነው። እና እንደው ቆም ብላችሁ አስተውሉ። እኛ ወደ አላህ ሱብሓነሁ ወተዓላ መንገድ የምንጠራችሁ እንደኛ በልበ ሰላም በልበ ሙሉነት አንድ ኃያል አምላክ እንድትገዙ ነው። ከእንደዚህ አይነት ከስነ ምግባር ጉድለት አላህ ያውጣችሁ። አሜን አሜን አሜን። ዩሱፍ በጣም ደስ የሚሉ ቃላቶችን ተጠቅመ ደስ የሚል መልእክት ነው ያስተላለፍከው። በነገር ላይ ጳውሎስ ያስተማራቸው ነው ላልከው ነገር በእኔ እንደ መሰረት ጳውሎስ ጥሩ ሰው ነው። ምክንያቱም ጳውሎስ በኦርቶዶክስ አስተምሮት ውስጥ የለም፣ በፕሮቴስታንት አስተምሮት ውስጥ የለም። ጳውሎስ የኢየሱስን ፈጣሪነት የሚቃወም ሰው ነው በሚገርም ሁኔታ። ምናልባት ጳውሎስ ከስቅላት ጋር የተያያዘ እንጂ ከእስልምና ጋር ትንሽ የሚያለያየው እንጂ መልካም ሰው ነው። ምክንያቱም አንተ ኢየሱስን ፈጣሪ እንዳልሆነ ተጠንቅቆና ፎከስ አድርጎ ነው ያስተማረው። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ 13 ደብዳቤዎችን ጽፏል። ለግለሰብ ጽፏል፣ ለተለያዩ ሰዎች ጽፏል። ሲጽፍ የደብዳቤው የመጀመሪያው መስመር ላይ ለምሳሌ አንኳር ነጥብ የምታስቀምጥበት አለ አይደለ? ዋና ገጽ የምታስቀምጥበት የደብዳቤዎቹ የመጀመሪያው ምዕራፍ ላይ ኢየሱስ ፈጣሪ እንዳልሆነ ገልጾ ነው ያስተማረው። ምን ይላል ሲጽፍ? ከአባታችን ከእግዚአብሔር አብ ይላል፣ ከጌታም ከኢየሱስ ክርስቶስ ይላል። ልክኛ ከአላህና ከመልእክተኛው እንደምንለው አላህን እናስቀድማለን፣ ቀጥለ መልእክተኛው። ምክንያቱም የመጨረሻው ነብይ መሐመድ ናቸውና አለይሂ ሰላቱ ወሰላም። ልክ እንደዛ ሁሉ ጳውሎስ ሲሰብክ ምን ብሎ ነው የሰበከው? ከፈጣሪ ከዛም ከነብዩ ኢየሱስ አይነት ነገር ብሎ ነው ያስተማረው። በሚገርም ሁኔታ እያንዳንዱ ምዕራፍ ላይ ስትል ለሮሜ ሰዎች በላከው ደብዳቤ ላይ እንደዚህ ይላል፣ ከጌታችን ከእግዚአብሔር አብ ይላል፣ ከአባታችን ከእግዚአብሔር አብ ይላል፣ ከጌታም ከኢየሱስ ክርስቶስ። ለቆሮንቶስ ሰዎችን በላከው ደብዳቤ ላይ ከአባታችን ከእግዚአብሔር አብ ይላል። ለኢየሱስ የእግዚአብሔርነትን እውቅና አልሰጠውም። መጽሐፍ ቅዱስ አሁን ለምሳሌ መጽሐፍ ቅዱስ ላይ መለኮት አለ። መጽሐፍ ቅዱስ ላይ ያለው ፈጣሪ መለኮት የተለያዩ የአምልኮ ስርዓቶች ቀርበውለታል። መስዋዕት ቀርቦለታል፣ ተመልኳል፣ ተዘምሮለታል፣ ተወድሷል፣ ጸሎት ስማይ ተብሎ ወደሱ ተጸልዮዋል። እነዚህ ነገሮች ለኢየሱስ አልቀረቡም። ይገርምሃል ጳውሎስ ምን ብሎ ነው ያስቀመጠው? የማመልከው እግዚአብሔር ብሏል። ኢየሱስ እግዚአብሔር እንዳልሆነ ደብዳቤዎቹ መጀመሪያ ምዕራፍ 1 ላይ 13ቱም ምዕራፎች ላይ ኢየሱስ እግዚአብሔር እንዳልሆነ ከሰበከ በኋላ ምን ብሏል? የማመልከው እግዚአብሔር ብሏል። የማመልከው እግዚአብሔር ነው ብሏል። ከዛም ብሏል ኢየሱስ ጳውሎስ ወደ እግዚአብሔር ጸልይዋል፣ ለእግዚአብሔር ዘምሯል፣ እግዚአብሔርን አመስግኗል፣ ለእግዚአብሔር መስዋዕትን አቅርቧል። እያንዳንዱ የአምልኮ ስርዓቶችን ያቀረበው ለማን ነው? ለአብርሃም አምላክ። ጳውሎስ ለኢየሱስ መስዋዕት አላቀረበም። ኢየሱስን ድረስልኝ ብሎ አልተማጸነም። ኢየሱስን አላመለከም። ኢየሱስ እንዲመለክ አልሰበከም። መሰበክ ያለበት የነቢያት አምላክ የሆነው የነ አብርሃም አምላክ እንደሆነ ያስተማረ ሰው ነው።
ረጁሉን ሸሪፍ ጳውሎስ ብሎ ማለት ረጁሉን ሐኪም ነው። ግን ችግሩ የእንትን ነው የስቅላቱ ትርክት ነው። በነገር ላይ የስቅላቱ ትርክት ራሱ አሁን ላይ ያለው ይሄ የጳውሎስ ደብዳቤ የሚባለው ኦሪጂናሉ የሱ ደብዳቤ አይደለም። እኔ አንዳንድ ጊዜ ምን እላለሁ መሰለው ምናልባት በጳውሎስም ጥፋት ወይም ክፋት ተደርጎበት ካልሆነ በስተቀር ኢየሱስን ሰው ነው ብሎ የሰበከ ሰዎች ኢየሱስን እንዳያመልኩ የታገለ ሰው ኢየሱስ እንደው ተሰቅሏል ብሎ ይሰብካል ብሎ ይሰራል ብዬ እንትን እላለሁ። እንደኔ ኢየሱስን ሙስሊም ነው ብዬ ባላረማን ነው ጳውሎስን ሙስሊም ነው ብዬ ባላረጋግጥም ነገር ግን አረግመው እርኩሰት ውስጥ አላስገባውም። ምክንያቱም ረጁሉን ሐኪም ኢየሱስ ክርስቶስ ፈጣሪ እንዳልሆነ በስነ ስርዓቱ እየሰበከ ኢየሱስ ክርስቶስ መመለክ እንደማይገባው በስነ ስርዓቱ እየሰበከ ሰው ነው። የሐዋርያ ሥራ ምዕራፍ 14 ቁጥር 15 ላይ ምን ይላል መሰለ? ምድርና ሰማይንና በምድርና በሰማይ ውስጥ ያለውን የፈጠረው እግዚአብሔር ነው ብሏል። ኢየሱስ ደግሞ እግዚአብሔር እንዳልሆነ 13 ደብዳቤዎች ላይ የመጀመሪያው ምዕራፍ ላይ በስነ ስርዓቱ አስተምሯልና እንግዲህ እንደ ኦርቶዶክስ እና እንደ ፕሮቴስታንት አስተምሮ ከሆነ ጳውሎስ ምንድነው ከሃዲ ነው። ምክንያቱም ኢየሱስን አላመለከም። በፕሮቴስታንት እና በኦርቶዶክስ ቤተክርስቲያን ኢየሱስ ይመለካል። ለኢየሱስ ይዘምሩ ነው የሚውሉት። ነገር ግን ለኢየሱስ ዘምሩ የሚል አንዳች አስተምሮ የለም። ስለዚህ እኛ የምናደርገው ምንድነው በነገር ላይ በዛ አጋጣሚ ማለት ነው ይህ ነብዩን ተሳደበ መከሰስ አለበት የተባለው ሰው እኔ ይሄን ጥያቄ እንደጠየቁ ያውቃል፣ መልስ እንደሌለው የሚያውቃል። ለመመለስ አልሞከረም። ቪዲዮ ሰርቶ አንዲት ቁራሽ ቪዲዮ ሰርቶ አይ ፕሮቴስታንቶች ወይም ኦርቶዶክሶች ኢየሱስን የሚያመልኩት ከሐዋርያት የተገኘ ትምህርት ነው ብሎ ቪዲዮ ለመስራት የደፈረ አንድ የለም። እኔ እንት ወራረዳለሁ እኔ አሲዛለሁ ስንት ቻሌንጅ አሲጃለሁ። ቄስ መነኩሴ ሳይቀር የፕሮቴስታንት ፓስተር ሳይቀር የሚገርም ነገር ሲጀመር አያውቁም እንዲነሱ። እነዚህ ቲክቶክ ላይ መጥቼ ጳውሎስ በኢየሱስ ፈጣሪነት አምንም ስባል ስላቸው አለቀሱ። ያለቀሱ ልጆች ያውቃለሁ የስንት ሰውን ባኑ ሲያዩ ቲክቶክ ላይ ኦኬ ኖርማሊ ሰው ተሳደበ ምናምን ተብሎ ቫይራል ወጣ እንጂ በሱ ስድብኛ ማወቅ ያለብን ምንድነው ለዘላለም ኢየሱስን ሲያመልክ የነበረ ማህበረሰብ በስተት እንዳመለከ ማወቅ አለባቸው። ምክንያቱም ኢየሱስን ያመለከ አንድም ሐዋርያ የለም። ሐዋርያት ኢየሱስን አላመለኩ። ይሄንን ጉዳያቸውን የሰሙት እዚሁ ከናንተ አፈኮ ነው። ከኛ አፍ ነው የሰሙት። ሐዋርያቶች ኢየሱስን አላመለኩ የምትለው ትሬንድ ከናንተ ሰምተው ደንግጠዋልና የዛን ጊዜ በጣም ነው የደነገጡት። ስለዚህ አሁንም የገቡበት እንትን ይሄ ተስፋ የመቁረጥ እንትን ነው። ሌላ ምንድነው ይሄ ተያይዘን ገደል ነው። ልክ አላህ ነው ወዱ ለው ተክፉሩና ከማ ከፈሩ ፈተኩኑና ሰዋ እነሱ እንደካዱት ክደው ይሄ አብረን ጀሃነም እንግባ ነው አብረን እንሳሳት ነው እንጂ አሁን እስላም ስህተት ነው እስላም ላይ ችግር ኖሮባቸው አይደለም። አብረን እንሳሳት እንዴት የኛ ብቻ በዚህ ልክ እንዴት ሐዋርያቶች አላመለኩትም ትሉናላችሁ? ያ ማለት ያው ተረሰ ማለት ነውና የዛን ተቃውሞ በነገር ላይ ይሄ የሥላሴ ዶክትሪን አስተምሮ ኢየሱስ መመለክ ከጀመረ 1600 ዓመቱ ነው። ያኔ እርስ በርስ ተጣልተው ሐዋርያት ከሞቱ በኋላ ምክንያቱም ሐዋርያት የኖሩት በአረማውያን ምድር በጣዖት አምላኪዎች ምድር ስለነበረ ሐዋርያቶቹ በጊዜ ነው የሞቱት። ኢየሱስ ክርስቶስ ካረገ እስከ 70 ዓመት እስከ 80 ዓመት ምናምን የቆዩት ይመስለኛል እንደዛ አካባቢ ነውና ወዲያው ነው የሞቱት እነ ጳውሎስ እነ ጴጥሮስ ማለት ነው። እና በዛም ላይ ደግሞ ብዙም ተከታይ ያልነበራቸውምና የነሱ አስተምሮቱ ከጣዖት አምላኪዎቹ ጋር ተደበላልቆ ከ100 ዓመትና ከ200 ዓመት በኋላ ድብልቅልቅ ሲል ኢየሱስ ክርስቶስ ካረገ ከ325 ዓመት በኋላ ኢየሱስ መመለክ አለበት የሚል ሐሳብ ተነሳ። ያን ሐሳብ ደግሞ አረማውያኖቹ አጸደቁት። ኦኬ ከዛን ጊዜ ጀምሮ እስካሁን ድረስ ሲቆጠር 1600 ምናምን ዓመት ነው። አንተ ለ1600 ምናምን ዓመት እያንዳንዱ ቤተክርስቲያን የኦርቶዶክስ ብትል የፕሮቴስታንት ቤተክርስቲያን ብትል የካቶሊክ ቤተክርስቲያን ብትል እየማኑ ሐዋርያት በኢየሱስ ፈጣሪነት ይመኑ አይመኑ አያውቁም። አሁን እነሱ ጳውሎስ ኢየሱስን ያመለከ መስሏቸዋል። ያኔ ሁሉ ዘመን አንተ ውርደት ነው ይሄ የመሳደቡ ነብያችንን መሳደቡ ይሄ ያለ ነው። ነብያችን አቦት ነው የጀመረው ሲሉ ግን ይሄ ውርደት ነው። አንድ ጳጳስ ኢየሱስ እንደተመለከ ያኔ ጳውሎስ ኢየሱስን ያመልካ አያውቅም እንዴ? ጳውሎስ በኢየሱስ ፈጣሪነት አያምንም ሲባል የሚደነግጥ እንዴ? አንተ ምን ነካ? ፕሮቴስታንቶቹ ከነሱ በላይ የሰለጠነ የለም ከነሱ በላይ
ሱፍ ያኒ በደረቁ ነው ኢየሱስ አምላክ ነው የሚሉ ማለት ነው። አምላክ የተባለ ነገር አምልኮ ሊቀርብለት ይገባል። ከዛ መካከል አንዱ መስዋዕት ነው። ለኢየሱስ መስዋዕት ያቀረበ ማን ነው ብዬ የጠየቁ ቀን ከፕሮቴስታንትና ከኦርቶዶክሶች እዚህ ቲክቶክ ላይ ከማቃቸው ያየሁት ድንጋጤ ልነግርህ አልችልም። የሚያደርጉት እና ያጡት ደግሞ እንደዚህ ተብሎ ይጠይቃል እንዲያሉ አዎ እንደዚህ ተብሎ ይጠይቃል። አምላክ ነው እያላችሁ ጆሮአችንን የምታደነቁሩት ከሆነ ለአምላክ የሚቀርቡ የአምልኮ ስርዓቶች አሉ። እንደ መስዋዕት፣ እንደ አምልኮ፣ ጸሎት፣ ስግደት፣ ውዳሴ ይሄ ነገር ለኢየሱስ አልቀረበለትም። ለኢየሱስ ካልቀረበለት ይሄ ሰውዬ ያኒ ፈጣሪ አይደለም። ይሄን ነገር ያውቁ እና አስበዋል። በዚህ ርቀት ላይ ናቸው ከመጽሐፍ ቅዱስ ጋር ከሐዋርያት ጋር በዚህ ርቀት ላይ ናቸው። ነገር ግን ነብዩ መሰደብ እኛ የታወቀ ነው። ሰይጣን መሳደብ ነብያትን መሳደቡ ያለ ነው። እና ይሄን መስላ ለበዛውብህ ዩሱፍ ሐሳብን ካልጨረስ ቀጥል ሙራድም ስላለ ኦኬ እሺ አንድ ነገር ልበትና ልጨርስ ሙራድ ይቀጥላል። እና ይሄ ወላሂ በጣም የሚገርመው ተፈጥሮን ሁላ ነው የሚቃረኑት እኮ በጣም ያጅባል። እስልምናን ሲቃወሙ ከተፈጥሮ ሲርቁ እስቲንጃ ማድረግን ተጸዳርቶ ሰው መታጠቡን የሙስሊም ነገር ነው ብለው ሳይታጠቡ የሚዞሩ ማህበረሰቦች ናቸው። ማለት ምንም የሚገርመን ነገር የለም። ማግባት ለነሱ ርክሰት ነው። ተውትና እስልምና ዝሙት ይፈቅዳል ብለው እኮ በዝሙት ይወቅሱናል። ሱብሃንአላህ ሴት ልጅ እስልምና ወንድና ሴት እንዳትጨባበጡ ብሎ ያስተምረናል። ለነሱ ግን እስልምና ነው ዝሙት የሚፈቅደው። ይሄ ተፈጥሮን ነው የሚቃረኑት። ከማግባት አለማግባት የሚሻልበት አስባችሁታል? ከማግባት አለማግባት የሚሻልበት ነፃነት የሚባል ነገር የሌለበት ከተፈጥሮ የሚቃረንን አመለካከት እያስተማሩ ሱብሃነከ ረቢ ኢስላምን ደግሞ በዚህ ሊወርፉን ይመጣል። ኻሰተን ደግሞ بأشرف الخلق بنبينا محمد عليه الصلاة والسلام برسول صلى الله عليه وسلم ማለት ማስቡት እንግዲህ የስነ ምግባር ቁንጮ የመልካምነት ጥግ ቸር ደግ ይሄንን ለነሱ ተፈጥሮ መቃረን አለባቸው። እምነታቸው እምነት ሆኖ እንዲቆም ይሄንን ሰብአዊነት ይሄንን ትክክለኝነት ይሄንን መልካም ስነ ምግባር ይሄንን ብርሃን ሁሉ መቃወም አለባቸው። አለያ ሊመሳሰሉ ነው። ትልቁም ችግራቸው ከሙስሊም ጋር እንዳለ አለመመሳሰልም ይመስለኛል። እንደው አንድ አምላክን ትተው ሶስት አምላክ ወደ ማምለክ የገቡት ያው ሐዋርያቶች ያላስተማሩትን መጽሐፍ ባይብላቸው ላይ የሌለውን ስላሴ ፈልስፈው እንትን ያሉት ከሙስሊሞች ለመቃረን ወይም አንድ አምላክ ለማምለክ የፈጠሩት መንገድ ነው የሚመስለኝ። ቀጥሉ ሙራድ። ኦኬ በዛው አጋጣሚ ወንድሞች ሁላችሁም ይህንን ስድብ በመጠቀም ምንድነው የምታረጉት? እያንዳንዱ ክርስቲያን ጆሮ እንዲደርስ ከፈለጋችሁ የኢየሱስ ሐዋርያት ኢየሱስን አላመለኩም የሚለው ነገር ያንዳንዱ ክርስቲያን ጆሮ ቲክቶክ ላይ ያለው መሬት ላይ ያለው እንዲሰማ አድርጉ። ስለዚህ ያንዳንዱ ክርስቲያን በሩ መጽሐፍ ቅዱስን ያነባል። እንዴ ሐዋርያት ኢየሱስን አምልኳል አላመለኩም የሚለው ነገር ሄዶ ያረጋግጣል እላለሁኝ። ሙራድ ቀጥል። እሺ ቢስሚላህ አልሐምዱሊላህ ወህደሁ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዐደህ። السلام عليكم ورحمة الله وبركاته. ያው ብዙ ርዕሶች ተነስተዋል። ያው ትንሽ ለመጨመር አክል ምን አለ እቺም ወጥ ሆና በርበሬ በዛባት ነው ነገሩና እሱም ፎይም ደግሞ ሰው ሆኖ ከበቺጂ ፎይም ሰው ሆኖ አሁን አጀንዳ ሊሆን ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም መሰደባቸው ዛሬ አልተጀመረም። ከ1400 ዓመት በፊት ረሱል ሰለላሁ ዐለይሂ ወሰለም ሪሳላውን ወህዩን ሲቀበሉ ተሰድበዋል፣ ተጨቁነዋል። ከመሰደም በላይ እኮ ብዙ ነገር ደርሶባቸዋል አይደል እንዴ? ስለዚህ ለኛ ለምንድን ነው አዲስ ነገር የሚሆንብን? ረሱል ሰለላሁ ዐለይሂ ወሰለም የሰደበ ሰው ብርቅ አይደለምና እንደውም ረሱል ሰለላሁ ዐለይሂ ወሰለም በመሰደባቸው ብዙ ሰው ለረሱል ሰለላሁ ዐለይሂ ወሰለም ያለው ፍቅር በጣም እየተገለጸ ነውና እኔ በዚህ አጋጣሚ ያየሁት ይሄንን ነው። አልহামዱሊላህ አላ ኒዕመት الاسلام እንላለን። እስልምና ይሄንን ያክል ምርጥ ስብዕና አስተምሮናል። አልহামዱሊላህ ይሄን ያክል ስብዕና መኖሩ ራሱ ወላሂ ጭንቅላት ላለው ሰው ለጭንቅላት ላለው ክርስቲያን ራሱ ይሄ በጣም የሚገርም የሙስሊሞች ስብዕና ታይቶበታል በዚህ ፕላትፎርም ማለት ነውና አልহামዱሊላህ ለማለት የፈለኩት እፎይ ለሚያነሳቸው ጥያቄዎች ከእፎይ ጋር ማንንም መወያየት የፈራና ከእፎይ ጋር ማንንም መወያየት ያልፈለገ የለም። ነገር ግን የእፎይ ባለጌ አፉን እናውቀዋለን። ከዚህ በፊት ከውይይት ከኢምራን ጋርም ገብቶ አይተነዋል፣ ከሁሱ ጋርም ገብቶ አይተነዋል።
ያለውን ውይይቶች እኮ አይተናል። አፉ ምን ያክል ድረስ ሊሄድ የሚችል እንደሆነ ጋጥ ወጥነት የቃል አጠቃቀሙ የተማረ አይነት አይደለም እና እንትና ማነው እፎይ ያስተማራቸው ትምህርቶች አሉ አይደል እንዴ? ትንሹ እፎይ እኔ ነኝ፣ ሁሉም ባለማተብ እፎይ ነኝ አይደል እንዴ? ስለዚህ ሁሉም ባለማተብ መጥተው ያውሩ ከእፎይ ውጪ አፉ የሚከፍተው እፎይ እነሱ ራሱ እንደዛ አፋቸውን አይከፍቱም። ምክንያቱም ያውቁታል ምን ያክል ቀፋፊ ቃል እንደሚጠቀም። ስለዚህ የእፎይን ጥያቄዎች ይያዙና እሱ የሚጠቅሳቸውን ሐዲሶች እየጠቀሱ ይምጡ፣ እኛ ለመመለስ ዝግጁ ነን። አሁንም እስልምና መልስ አለው። አልሐምዱሊላህ ምንም አይነት ነገር እስልምና ላይ ሁሉ ነገር ግልጽ ነው እና አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ቁጥር 111 ላይ ምን አለ? ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ያለው እውነተኞች ከሆናችሁ መረጃዎቻችሁን አምጡ ነው ያለውና መረጃዎቹን አምጥተው እኛም በመረጃ ለመሞገት ዝግጁ ነን። ግን አፉን ከሚከፍት ሰው ጋርና እውቀት ከሌለው ሰው ጋር ማለት ዝም ብሎ ተራ ነገር ላይ ዝም ብሎ የሚወዛወዝ ሰው ጋራ ለውይይት መጋበዝ ራሱ እሱን ከማፈመስ ውጪ ምንም ጥቅም አይገኝም። ሌላም ሰው ራሱ ለማዳን አይገኝም። እስልምናን ቁጭ ብሎ ማሰደብ ነው የሚሆነውና እና ደግሞ በመንግስት ዙሪያ ደግሞ መንግስት የያዘው ይታሰር ምናምን የሚለው እኔም ከመሲ ጎን ነኝ። እሱ ይታሰር ምናምን የሚባል ነገር ይሄ እንደዚህ የሚባል ነገር ቢተው ነው የሚሻለው። ምክንያቱም እናውቀዋለን ይሄ መንግስት ለእስላሙ የቆመ አይደለም። ለእስላሙ የቆመ ቢሆንማ የጎዳና ይፍጠር እያለ አንድ ቴምርና ውሃ ከመስጠት ፋንታ ኢስላሙ ሲሰደብ ነብዩ መሐመድ ሲሰደቡ ለዛ ተቆርቆሮ ትልቅ ነገር ባደረገ ነበር። ግን ኢስላሙ ማህበረሰብ በትንሽ ነገር የታለ ሃይማኖቱን እንኳን ማስከበር ያልቻለ ነው ኢትዮጵያ ውስጥ ያለውና ስለዚህ እሱ ተውት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? በዳ الاسلام غريبا وسيعود كما بدا غريبا እስልምና የጀመረው ባይተዋር ሆኖ ነው ወደፊትም ደግሞ ባይተዋር ይሆናል ብለዋል። ስለዚህ መንግስት የምንለው ነገር የለም። ዛሬም ፍልስጤም ላይ የምናየው ሙስሊሞች ናቸው የተጨፈጨፍን ያለ ነው። አሁንም ደግሞ እዚህም ኢትዮጵያ ውስጥ ብንጨፈጨፍም ዞር ብሎ የማያየን መንግስት ነው። 35000 ሙስሊም በቦሩ ሜዳ የታረደበት ሀገር ውስጥ ነው አሁንም እየኖርን ያለ ነው። አሁንም የተለየ ታሪክ አለ ብዬ አላምንም። ስለዚህ ከመንግስት ምንም አይነት ነገር አንጠብቅም። እዚህ ጋር መልስ መስጠት ያለብን ቦታ መልስ እንሰጣለን። እስልምና መልስ አለው አሁንም ቢሆን እና ረሱል ሰለላሁ ዐለይሂ ወሰለም ምን ያክል እንደምንወዳቸው አላወቁም። ረሱል ሰለላሁ ዐለይሂ ወሰለም ምን ያክል ሊወደዱ የሚችሉ አይነት እንደሆኑ አላወቁም። እንደውም ማን ነው የሚባለው አኬ ነው ምናምን የሚባል ልጅ ምን ብሎ ያወራ? ነብዩ መሐመድ እና እርሱ እናንተን ይወዳቸዋል፣ ክርስቶስ እኛን ይወደናል ወይስ ነብዩ መሐመድ እናንተን ይወዳቸዋል? ይሄን እናነጻጸሩ ብሎ ነበር። ሲጀመር ሊነጻጸር የማይችል ነገር ነው። አምላካችን ብለው ያሰቡት ነው አይደል? እሱን አምላካችን ቪዲዮ ካለ ላክልኝ ሙራድ። አኬ ነብዩ መሐመድ አለይሂ ሰላቱ ወሰለም ይወዷቸዋል ወይ የሚለውን ቪዲዮ ካየው ወይም ታስታውሰው ከሆነ በውስጥ ላክልኝ፣ ትምህርት አስተምርበታለሁ። ሼር አድርጌሻለሁ። እንደውም ሳላህ እኔ መልስልሃለሁ ምናምን ብሎ በኮሜንት ሰሩላ አስደንብሮት ነበረ። ቪዲዮ ሰራልሃለሁ በኋላ ላይ ተከታተለኝ ምናምን ሲለው አይ ቪዲዮ በቃ አትስራቶ በቃ ምናምን እንደውም ብሎ እዚሁ ኮሜንት ላይ የሆነ ትንሽ ነገር ጻፍልኝ በቃ ቪዲዮ አትስራ ምናምን ሁላ ብሎ ነበርና እየሳኩ ነበር እሱን ሁላ እያየሁ ማለት ነው። እና ይሄን ያክል እንትን የማይሉ ሰዎች ናቸው፣ ሚዛን የማይደፉ ሰዎች ናቸው አሁንም ቢሆን ያሉትና እስልምናን ይሄን ያክል ሊጨቁኑ የሚፈልጉ ሰዎች ምንድነው እንትን አንድ ማን ነው ኢብኑ ማጃህ ላይ አንድ ዘገባ ይቻለው ማን ይዘገበው ዑመር ኢብኑ ዑመር ما رايت ابن عمر رضي الله عنه يذكر رسول الله صلى الله عليه وسلم الا باكيا ይላል። ኢብኑ ዑመር ናይቸው አላቅም ስለ ረሱል ሰለላሁ ዐለይሂ ወሰለም ሲያወራ እያለቀሰ ቢሆን እንጂ የሚል ትልቅ ዘገባ ይቼ በጣም ውስጥ ይበላል። ይሄ ማለትም ረሱል ሰለላሁ ዐለይሂ ወሰለም ሁሉ ጊዜ ባስተውሳቸው ስለሳቸው ባወራ ቁጥር አልቃሽ ነበርና ይሄ እንደዚህ አይነት ፍቅር ታይቶ ሊታወቅ የማይችል ፍቅር ነውና ለረሱል ሰለላሁ ዐለይሂ ወሰለም ያለን ፍቅር ለእስልምናችን ያለን ፍቅር ካለመረዳታቸው የተነሳ ነው ይሄ ሊከሰት የቻለውና ረሱል ሰለላሁ ዐለይሂ ወሰለም ሲሰደቡ መጥተው መሐመድ አላህ ማለት አያስፈልግም። ሁሉ ጊዜ ከረሱል ሰለላሁ ዐለይሂ ወሰለም መውደድ ነው ያለብን። ሁሉ ጊዜ ረሱል ሰለላሁ ዐለይሂ ወሰለም መውደድ ከፈለግን ካለብን ደግሞ ሁሉ ጊዜ ዲኑ ነው ልንሰራ የሚገባው። ዛሬ ትናንትና እስልምና ላይ የሚቀለድ ቪዲዮ ምን ላይ እሱን ሼር ሲያደርግ የሚቆዩ ሙስሊም ዛሬ መጣና ረሱል ሰለላሁ ዐለይሂ ወሰለም ሲሰደቡ ዳይሬክትሊ እዚህ ጋር መጥቶ እንትን ሊል ይፈልጋል። እንደዛ አይደለም። ከመጀመሪያውንም ጀምሮ እስልምናችንን ልናጠናክር የሚገባው ሐራም ነገሮች ሲንሰራፉ በማስተካከል ነው ለማለት ፈልጋለሁ። ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልናጠናክር የሚገባው ሐራም ነገሮች ሲንሰራፉ በማስተካከል
السلام عليكم. السلام عليكم. يسمع دمسي؟ يسمع. أشرف تتاي አለው የንትና ያኬ ቪዲዮ አይቼው በጣም ነው ያሳቀኝ። ምን እንዳለ ታውቂያለሽ? እንዲህ አለ ወላሂ በጣም ሞኝ ነው ልጁ። አንቺ እንደዚህ ነው ያለው። አይ ቲንክ አይታይነን ቪዲዮ ሰርቼበታለሁ። እኛ አለ ኢየሱስ ክርስቶስ ይወደናል ስንል አለና አምላክ ነበር ሰው ሆኖ መጣልን፣ እንደዚሁም ደግሞ ለኛ ሲል ተሰቀለልን አለ። ሶ እናንተን መሐመድ ከወደዳችሁ ለእናንተ ሲል ተሰቅሏል ወይ? ስለዚህ አይተሻል መሐመድ እናንተን ከወደዳችሁ ለእናንተ ብሎ ይሰቀል ነው ያለው ኦሬዲ። እና ልጅ በጣም ሞኝ ነው ወላሂ ነው ብልሽ ማለት ይገርመኝ። ስለዚህ አክሊል ሞኝ ሆኖ ማለት ያለብን ካሁን በኋላ ማለት ነው። አናሳቀኝ ወላሂ ችግር የለም ሐሳብ አስቀምጥበታለሁ። እሺ ቴንኪ ወንድሞች። በነገራችን ላይ ምን አለ መሰላችሁ ኖርማሊ ቲክቶክ ላይ የተለያዩ ጥሩ የንጽጽር ነገሮች አድርገናል። እነዚህ ያደረግናቸው የንጽጽር ነገሮች በካፊሮቹ በኩል መልስ ሊያገኙላችሁ አልቻሉም። ስለዚህ ያላቸው አማራጭ ምንድነው? ነብዩን በመሳደብ ሙስሊሙን ማንጫጫት ነው። ያ ራሱ ለነሱ ውስጣቸውን አያረካላቸው። አንድ ሰው ውስጡን ሊረካ የሚችለው ለተጠየቀው ጥያቄ በቀጥታ ሲመልስ ነው። አንድ ፕሮቴስታንትና አንድ ኦርቶዶክስ ለተጠየቀው ጥያቄ ምንም አይነት መልስ የለውም። ኢየሱስን ሲያመልክ የኖረ ኦርቶዶክስና ፕሮቴስታንት ኢየሱስን የምታመልከው ከየት ያገኘው አስተምሮ ነው ቢባል አያሳይም። ከጴጥሮስ አስተምሮ ማሳየት አይችልም። ከጳውሎስ አስተምሮ ማሳየት አይችልም። ምንም አማራጭ የላቸውም። ከመሳደብ ከመነጫነጭ ከማልቀስ እሪ ከማለት ውጭ ምንም አማራጭ የላቸውም። እንኳን አይደለም መሳደብ አይደለም ቢገድሉን ራሱ አይረኩም። ታውቃላችሁ ይሄንን አይረኩም። ወይ እንትን ኦርቶዶክስነትን መተው ወይ ፕሮቴስታንትነትን ትተው ወይ ኤቲስት ዓለም ውስጥ ወይ የሆነ ዓለም ውስጥ ገብተው ይሄንን የኦርቶዶክስ ዓለም የፕሮቴስታንት ዓለም ካልተውት ፕሮቴስታንት ነኝ ኦርቶዶክስ ነኝ ሲሉ ኖረው የሚኖሩ ኢየሱስ እግዚአብሔር ነው እያሉ የሚናገሩ ሰዎች የኢየሱስን እግዚአብሔርነት ከየት አገኘው? መጽሐፍ ቅዱስ ላይ የኢየሱስ እግዚአብሔርነት የለም ተብሎ ከሙስሊሙ ጥያቄ ሲነሳበት መጽሐፍ ቅዱስን የራሱን መጽሐፍ ገልጦ የኢየሱስን እግዚአብሔርነት ማሳየት ካልቻለ ይሄ ሰውዬ ታንቆ ቢሞት ነው ደስታው። ታንቆ ቢሞት ያኔ አንተንም አንቆ ቢገል ራሱ አይረካም። ስለዚህ የገጠማቸው ነገር ይሄ ነው። ስለዚህ ታውቃላችሁ ያኔ እነሱን የገጠማቸውን ውርደት ሞክሩት አይባል ነገር። በነገራችን ላይ አቡሴጋ እዚህ ሶሻል ሚዲያ ላይ የጠየቅነውን ጥያቄ በስነ ስርዓቱ ያውቀዋል፣ መልሱም እንደሌለ ያውቀዋል። እንደው ምንድነው ያለው? እኛ ስለ መጽሐፍ ቅዱስ ምን አገባን ብሏል። ስለ መጽሐፍ ቅዱስ ምን አገባን? ኦርቶዶክስ ቤተክርስቲያን የምትለው ነው የምንከተለው ብሏል። ስለዚህ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱሳዊ አይደለችም። ኦኬ አረማዊ ቤተክርስቲያን ናት። ያችን አረማዊ ቤተክርስቲያን መስሎ መኖር እንጂ ጳውሎስ ያስተማረው ጴጥሮስ ያስተማረው ለሱ ምኑም አይደለም። ተግባብተናል። ስለዚህ የሚሳደቡት ምናልባት ለደረሰባቸው ውርደት ቢያስታግስላቸው በሚል ነው። السلام عليكم. وعليكم السلام. እሺ ሐሳብ መስጠት እንችላለን? ሚውት አንዴ ትቀጥላለህ። እሺ ወአለይኩም ሰላም ወራህመቱላህ። الحمد لله رب العالمين. እኛ አላህ Subhanahu Wa Ta'ala ሲፈጥረን የሰው ልጅ በሙሉ ሙስሊም አድርጎ ነው የፈጠረው። እነዚህ ወንድሞቻችን በርግጥ እኔ አዲስ ትውልድ ወንድ ልጅን አያመልክም በሚለው ርዕስ በጣም እስማማለሁ። በተለይ ንጽጽር ላይ የምትሰሩ ሙስሊም ወንድሞቼ አላህ ይጨምርላችሁ፣ አላህ ያበርታችሁ ብዬ ዱዓ ማድረግ ሰው ነኝ። አንድ እኔም የነበርኩበት እምነት ነው፣ ክርስቲያን ነበርኩ። አልহামዱሊላህ ዛሬ ሰልም ያለው የፈጠረኝን አላህ አውቄያለሁ። እነዚህ ሰዎች እንደዚህ የሚያደርጋቸው አንደኛ ነገር ያላወቁት ነገር ይፋ ወጥቶባቸዋል። በጣም ብዙ የተደበቁ ነገሮች ይፋ ወጥተዋል። ምናልባት የምታስታውሱ ከሆነ ኢምራን የራሱ መጽሐፍ አሳትሟል እስከሚሉ ደርሶ ነበር። ይሄ ነገር ማናችንም እናውቀዋለን። ያው አንደኛ ትውልዱ እንዲያነብ ሆኗል። በአሁኑ ሰዓት ብዙ ክርስትና እምነት ተከታይ ያን እንዲያነብ አድርጎታል። ይሄ ነገር እንደ አጀንዳ ብዙም ክርስቲያን ህብረተሰብ ወደ እስልምና እየመጣ ነው። አልহামዱሊላህ አሁንም አላህ እንዲጨምርልን የበለጠ እነሱ ይሳደቡ። አንድ የሚሳደቡት እነሱ አንድ ፌመስ ለመሆን
ቲክቶክ ላይ ፍሎወር ለማብዛት ለዚህ ይመስለኛል። ለበሌላ ነገር አለም። አንድ ሁለተኛ ነገር ደግሞ ረሱሉን ሰለላሁ ዐለይሂ ወሰለም ሰድበው እኛን ሌላ ነገር ውስጥ ለመክተት ይመስለኛል ያላቸው ሐሳባቸውን እኔ ቆም ብዬ ሳስበው። በተቻለ አቅም ግን አሁንም እነሱ የሚሳደቡት ለእኛ አጀንዳ መሆን የለበትም። አጀንዳ ሳይሆን የበለጠ ለትውልዱ የሚጠቅም ነገር እነዚህ የተደበቁ ብዙ ነገሮች አሉ። እነዛን የተደበቁ ነገሮች መጽሐፋቸውን አገላብጦ እንዲያዩ ለወጣቱ ብናደርስ የበለጠ በተለይ አሁን ይሄ ንጽጽር የሚሰሩ ሙስሊም ወንድሞች ማበረታታትን የመሰለ ነገር ብናደርግ በጣም ደስ ይለኛል። ይህንን የመደግፍም ሰው ነኝ። እሺ የሁሱን አካውንት የሳልሃን አካውንት ፎሎ አስደርጉ። ንጽጽር ላይ የሚሰሩ ወንድሞችን ፎሎ አስደርጉ። በተደጋጋሚ የሁሱን አካውንት ፎሎ አስደርጉ የምንላችሁ ምንድነው? ሁሱ ከጧት እስከ ማታ ላይቭ ነው የሚውለው። አንደኛ ፈትዋ መጠየቅ ትችላላችሁ። ሁለተኛ ካፊሮች እና አቡ እስፐርም ፕሮቴስታንት ሚሽነሪ ፕሮቴስታንት በስንዴና በዘይት ያሳደጋቸው ሲሳደቡ የዋሉትን ሁሱ ቤት ሄዳችሁ መልስ ማግኘት ትችላላችሁ ብለን በተደጋጋሚ ተናግረናል። ግን መስሚያ የላችሁ ኦኬ እንጂ ካፊሮች የሚሳደቡ ስድብ እኛ መልስ እንችላለን። ነገር ግን የምቸኝ በሳምንት አንድ ቀን ላይቭ የምገባው በዛም ላይ ከገባሁኝ ብዙ ሰዓት አልቆይም፣ ከ2 ሰዓት ከ3 ሰዓት የዘለለ ማለት ነው። ስለዚህ ምን አስተላልፈው መልእክት ምንድነው? ንጽጽር የሚሰሩ በተለይም የሁሱን አካውንት ሁሱ ቀን በቀን ላይቭ ይገባል። ለረጅም ሰዓት በአንድ ቀን ውስጥ ላይቭ አለ። እሱ ጋር ሄዳችሁ ትምህርት ማግኘት ስለምትችሉ ላይቭ ሄዳችሁ ተከታተሉ ነው የምንለው። አንዱ ይሄ ነው። ሁለተኛው የሚሳደቡት እንትን ነው ያኔ የመጨረሻ እንትን ነው። ምን አለ መሰላችሁ? አልሞት ባይ ተጋዳይ ይባላል አይደለም? ከሞትን አይቀር እንግዲህ ከተዋረድን አይቀር ተሳድበን ይውጣልን ነው ካፊሮች የሚሳደቡት እንጂ ያን ያክል እንትን ብሎቸው አይደለም። ያን መስዋዕት ይሄው እንጂ እየተሳደብሽ እኮ ነው። ምን ተሳደብኩ? ምን ስድብ ነው ይሄ እንዴ? በዘይት ያለሽ በስንዴት ያለሽ እሱ ስድብ አይደል እንዴ? አምላኬ ውስጥ ያለሽ እሱ ስድብ አይደል እንዴ? ታዲያ ስድብ አይደለም። ፕሮቴስታንት ስንዴና ዘይት እየሰጠች አይደለም እንዴ? በመላው ኢትዮጵያ ፕሮቴስታንት ለተለያዩ ድሃዎች ስንዴና ዘይት እኮ ትረዳለች እኮ። የምትረዳበት ዋና ዓላማ እነዛን እጩ ፕሮቴስታንት ለማድረግ ነው። ይሄን ትክዳለህ? በመላው ኢትዮጵያ የፕሮቴስታንት ቤተክርስቲያን እርዳታ እንደምትረዳ ትክዳለህ? ይሄን አሁን እስልምና በመወለድና በጦርነት የተስፋፋው የጦርነቱ አሁን የገባው ይሄንን ለማለት ከሆነ ይሄ ምንም እንትን የሚል አይ ኖ ሐሳቤን ለማስተካከል እየተሳደብሽ አይደለም ማለት ነው። አሁን ላይ ያለነው 21ኛው ክፍለ ዘመን ላይ ነው። አሁን ላይ ጦርነት የለም። ተግባብተናል። ጦርነት ከተባለ ኢትዮጵያ ውስጥ 60 ሚሊዮን ያለው የኦርቶዶክስ ማህበረሰብ በጦርነት የተስፋፋ ነው። ተግባብተናል። ኢትዮጵያ ውስጥ ማውራት ይችላል። ክርስትና ኢትዮጵያ ውስጥ የተስፋፋው በምንድነው? በጦርነት ነው። 60 ሚሊዮን የኦርቶዶክስ ማህበረሰብ ያለው በምንድነው? በጦርነት ምክንያት ነው። ክርስትና ኢትዮጵያ ምድር ላይ 500 ዓመት አይሁዶችን ተዋግቷል። በኢትዮጵያ ምድር አይሁዶች ፈላሻ የተባሉት በማን ምክንያት ነው? በክርስትና ምክንያት ነው። ምክንያቱም አይሁዶች የአክሱም ገዢዎች ነበሩ። አይሁድን አክሱምን የመሰረቱ ናቸው። ክርስትና ወደ ኢትዮጵያ ሲገባ አክሱም ፈረሰ። በኢትዮጵያ የነበረው የአክሱም ስርወ መንግስት የፈረሰው በማን ነው? በክርስትና ምክንያት ነው። ኦኬ አይሁዶች ከክርስቲያኖች ጋር ለረጅም ጊዜ ታግለዋል። እስከ ዮዲት ጉዲት እስከ ወደቀችበት ድረስ ማለት ነው። ስለዚህ ክርስትና ኢትዮጵያ ምድር ላይ የተስፋፋው ምንድነው? በጦርነት ነው ማለት ነው። አንዱ ይሄ ነው። ሁለተኛው በጦርነት ነው የተስፋፋው ምናምን የሚባለው ይሄ ድሮ የቀረ ሆኗል። አሁን ላይ ነው እየተነጋገርን ያለ ነው። በፕሮቴስታንትና በኦርቶዶክስ ቤተክርስቲያን ኢየሱስ ፈጣሪ ነው እየተባለ ይመለካል። ይህ የአምልኮ ልምምድ ሐሰተኛ አስተምሮ ነው፣ ከሐዋርያት አልተገኘም የሚል ነው አስተምሮታችን። አይ በጦርነት ነው የተከፈተው ምናምን ብላችሁኛን አበሳችሁ ሐሳብን እናገራሽ ከሆነ አዳም ጭቅጭቅ ለመፍጠር ከሆነ ተመሳሳዮችሽን ሰብስበሽ ጀግና መሆን አይቻልም እኮ እኛን ማሰብክ ነው። ስለዚህ አንተን ጎበዝነት እናየዋለን። ስማት መጀመሪያ አስጨርሳለሁ። በፕሮቴስታንት ቤተክርስቲያን ዝም በላን ተጠቅቀብ ከሷ ጋር የሚደረገው የኢየሱስ አምልኮ ልምምድ ከሐዋርያት ተገኝቷል የምትል ከሆነ መወያት ትችላለህ እንጂ መጥተህ አይ በሰይፍን የተሳፋችሁት ብለህ እኔና በሳይተ ጫጫታ ተፈጥራለሁ ብለው ከሆነ መስሚያ የለንም። ይሄ የድሮ የክርስቲያኖች
እንዴ አንቺ እኮ ለማበሳጨት ነው ይኸውልሽ መሰረት አንቺ እኮ ንግግሮችሽ ኢሪቴት ለማድረግ ትናገሪያለሽ ከዛ በኋላ ደግሞ እናንተ ደግሞ በጣም ስሜታዊ ትሆናላችሁ ከዛ በፕሮቴስታንት ስለዚህ አንቺ ሰዎችን ለማበሳጨት ከተናገርሽ አንቺንም ሰው ሲናገር መቻል አለብሽ ከዛ ወገናችን አሁን ላይ እየተነጋገርን ያለነው እንደ ጉንጭ አልፋ አይደለ ሰጣ ገባ ንግግር እኔ አልፈልግም መወያየት ከፈለግ በአንተ ቤተክርስቲያንህ በኦርቶዶክስም ቤተክርስቲያን ይሁን በፕሮቴስታንት ቤተክርስቲያን ኢየሱስ ይመለካል ይህ የአምልኮ ልምምድ ከማን የሚወት ያረክሻቸውን አታድርጊያ በቃ ሐሳብንና ታዲያ ማመድን እንከተል እንዴ ብራዘር ተረጋጋኝ እሺ ነው የምትፈልገው ስለዚህ መረጃ አለ ይኸውልህ ምን አልኩ መሰለ በኦርቶዶክስና በፕሮቴስታንት ቤተክርስቲያን ኢየሱስ ይመለካል ይህ የአምልኮ ልምምድ ከሐዋርያት የተገኘ አይደለም ሐሰተኛ አምልኮ ነው ብያለሁ እውነተኛ አምልኮ ነው የምትል ከሆነ መረጃ አሳየን ሌላ ጭቅጭቅና ስሞታ አልፈልግም ይሄው እስኪ አውጣ አይደለም አንቺ በመትፈልጊበት ብቻ በላይፍ ኳሊቲ አብይ ዶክተር አብይ ይሻላል ቁጥርና ምዕራፍ ሐሰተኛ ነው ባወራሻቸው አንዳንቺ ጀግና ተብለው ማለፍ የሚፈልጉ ዙሪያሽ ያሉ ሰዎች ያነሳሽውን ነገር መናገር ይቻላል አነሳው ከተነካ ክርስቲያኖች ተዘጋጅተዋል አሁን ትርፍ ነገር ተውና ለጠየቀች ነገር መልስ ስጣት ሌላ ነገር አታወራ አሁን ጠይቀሃለች እሱ መልስ ስጣት ይላል የተናገረችው መጀመሪያ የተናገረችው እርሳውና መልስ ስጣት ለሱ አደም እንዳላወርድ ሚውት አድርግ ወገናችን የተናገርኩት በኦርቶዶክስና በፕሮቴስታንት ቤተክርስቲያን ኢየሱስ ይመለካል ይህ የአምልኮ ልምምድ ከሐዋርያት አልተገኘም ሐሰተኛ የአምልኮ ልምምድ ነው አይ እውነተኛ ነው ካልክ አምጣ መረጃ ይሄው መጽሐፍ ቅዱስ ከፍቼልሃለሁ አምጣ አንተ ኢየሱስን የምታመልከው ከየት ያገኘው ልምምድ ነው በሱ ዙሪያ አይደለም አንቺ ወዳጆችሽን ወይ አንቺ መሰረችሽን ሰብስበሽ ባወራሹ ጉዳይ ነው ማውራት መፈልገው እንጂ አንቺ ርዕስምት ስለዚህ ምንድነው ክርስቲያን ወገኖቻችን በቤተ ክርስቲያኖቻቸው የሚያመልኩትን ኢየሱስን ይህ የአምልኮ ትምህርት ከሐዋርያት እንዳልተገኘ ተረድተዋል ኢየሱስን የሚያመልኩት የሐሰት አምልኮት ከሐዋርያት እንዳልተገኘ ያውቃሉ ማንም ክርስቲያን ደፍሮ እኔ ኢየሱስን ማመልከው ከሐዋርያት አገኝቼ ነው የሚል የለም ጥያቄ ሲጠይቅ ወረደ ያኔ አልፈለገም መመለስ አልፈለገም ምክንያቱም በኦርቶዶክስና በፕሮቴስታንት ቤተክርስቲያን ኢየሱስ የሚመለከው ይህ አምልኮ ልምምድ ሐሰተኛ አስተምሮ ነው ከሐዋርያት የተገኘ አይደለም ስለዚህ ሶሻል ሚዲያ ላይ ያለ በተለይም አቡሴጋ ጀግና የምትሉ ፕሮቴስታንቶችና ኦርቶዶክሶች በተለይም እኔን የምታቁኝ በህይወት ዘመናችሁ የአሜሪካ ጦር እንኳን ራሱ ልታድናችሁ በማይችል መልኩ ላይ ናችሁ ያላችሁት ኦኬ የኦርቶዶክስና የፕሮቴስታንት ቤተክርስቲያን ኢየሱስን አምላክ ነው ብላ ታስተምራለች ታመልካለች ማመለስ አልቻልክም እኮ አንተ ቤተክርስቲያንስ ገብተህ ኢየሱስን ታመልካለህ ለኢየሱስ ትዘምራለህ ይሄን ያገኘው ከየትኛው ሐዋርያን ያገኘው ስትባል መመለስ አልቻልክም ስለዚህ በኦርቶዶክስና በፕሮቴስታንት ቤት የሚደረገው ኢየሱስን የማምለክ ልምምድ ከሐዋርያት ያልተገኘ ሐሰተኛ አስተምሮ ነው ኢየሱስን ማምለክ የመጣው የአረማውያኖች የአምልኮ ልምምድ እንጂ ኢየሱስን ማምለክ ከሐዋርያት የተገኘ አይደለም ሐዋርያው ያዕቆብም ሆነ ሐዋርያው ጳውሎስም ሆነ ሐዋርያው ጴጥሮስ ኢየሱስን አላመለኩም በኢየሱስ ፈጣሪነት አያምኑም ይሄንን ለምታውቁት ቄስ ለምታውቁት ክርስቲያን ሸር አድርጉላቸው ፖላይትሊ ነው የጠየቅነው ኦኬ እንደ መጽሐፍ ቅዱስ አስተምሮ ኢየሱስ ክርስቶስ የማርያምን ማህፀን የከፈተ ወንድ ልጅ እንጂ አምልኮት የሚገባው መለኮት አይደለም አምልኮት የሚገባው መለኮት አይደለም ነገር ግን የማርያምን ማህፀን የከፈተ ወንድ ልጅ ነው ስለዚህ ኢየሱስን ስታመልኩ የኖራችሁት ከሐዋርያት በተገኘ አስተምሮት ሳይሆን ከጴጥሮስ የተገኘ አስተምሮ ሳይሆን ከያዕቆብ የተገኘ አስተምሮ ሳይሆን ከአረማውያኖች የተገኘ የአምልኮ ልምምድ ነው
በግልጽ እንጠይቃለን። ስድብ የትም አያደርሳችሁም። ስድብ አይደለም የአሜሪካን ጦር አታድናችሁም። የአሜሪካን ጦር አያድናችሁም። የአሜሪካን ፋይናንስ ምንጭ እዚህ ዓለም ላይ ያለው ትልቁ ፋይናንስና ትልቅ የዓለማችን ሀያል ጦር ያላት ወይም ሀያል ፋይናንስ ያላት አሜሪካ ናት። ኦኬ አሜሪካ እንግዲህ የክርስቲያን መንግስት ነው አይደለም? የአሜሪካን ጦርና ፋይናንስ ራሱ አያድናችሁም። ኢየሱስ ስታመልኩ የኖራችሁት ይሄ ሐሰተኛ የአምልኮ ልምምድ ነው። ያው በግልጽ እንናገራለን እንጂ አንድ ፓስተር ደፍሮ ወጥቶ አንድ የኦርቶዶክስ ቄስ ደፍሮ ወጥቶ እኛ ኢየሱስን የምናመልከው ከጴጥሮስ አግኝተን ነው አይላችሁም። ከጳውሎስ አግኝተን ነው አይላችሁም። ምክንያቱም ሐዋርያው ጳውሎስ ኢየሱስን አላመለከም ነው። ኦኬ እንግዲህ ስድባችሁ ትርፍ ሳይሆን ያመጣላችሁ ኪሳራ ነው። ነብዩን መሳደብ ያለ ነው፣ የድሮ የነበረ ነው፣ ለወደፊትም ይቀጥላል። ነገር ግን ለወደፊት ኢየሱስ ፈጣሪ ነው የሚል አስተምሮ አይቀጥልም። ምክንያቱም መረጃ የለውም። መረጃ የለም። ኦኬ አደም ሐሳብ ካለ ቀጥል። ክፍት ቦታ ሲላሉ ሰዎች እናስገባቸው። እነሱ ይጉድ። ሰላም አለይኩም መሲ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። በአላህ ይጨምርልሽ። ከታተላለሁ ብዙ ጊዜ እንደውም አንዳንዴ እጠይቃለሁ የገባው እነሱ ቤት ኑ መሲን ኢንቫይት አድርጉ እላቸዋለሁኝ። ያው በደንብ ስለሚያውቁሽ የምታነሻቸው ሀሳቦችም ያው ጠጠር ያሉ ስለሆኑ ያውቃሉ። አብሽሬ በርቺ፣ አላህ ይጨምርልሽ። እና እኔ አሁን የንጽጽር እውቀቱ የለኝም፣ ግን ከመሰረቱ እኮ ንጽጽር የሚያስፈልገው በጣም የጉንጭ አልፋ ድካም ካልሆነ በስተቀር እውነት ለመናገር ንጽጽር ውስጥ ራሱ መግባት አሁን ለምሳሌ ከመጽሐፋቸው ላይ የመጀመሪያው ላይ ምንድነው የሚሉት? አንድያ ልጁን ነው አይደል የሚሉት? አከተመኮ ልጅ ብለው ከዛ በኋላ ከፈጣሪ ጋር የሚያመሳስሉበት ነው፣ ዜሮ ነው። አንድ ምንም አግሪመንት አይመጣም። በቃ አለቀ። የሚዘጋ አይደለም ወይ እንደው ድካም ካልሆነ በስተቀር አልፎ እስከመመለክ የሚያደርስ ሐሳብ እንደው ከየት እንደሚመጣ የሰው ልጅ አእምሮ ወላሂ ይገርመኛል። ራሳቸው በጻፉት መሰረት አንድያ ልጁ ነው ብለው ካሉ በኋላ ቢያንስ እንኳን ራሱ ነው ቢሉ ያኒ ለመወዳደር እንኳን እኩል ይሆናሉ። አባትና ልጅ ሆኖ ከዛ እንደገና ፈጣሪ ሆኖ ሱብሃንአላህ በጣም ከባድ ነው፣ አስቸጋሪ ነው። የሰው ልጅ ስሜቱ አስቸጋሪ ነው። ታውቃለህ አሁን ከላንድ እንግዳ ገብቷል ሳይወጣብን እናናግረው እስኪ። ጋቢ የሆነ ነገር ጽፎ ነው በነገራችን ላይ ያጋበስኩት። አንደማራ እንዴት ነው? ይሰማል ድምጼ? ይሰማል። አይታየኝም ግን እየተሳደብከ ነው። አው መዝደብ አይቻልም። ጥያቄ ልጠይቅህ። ኢየሱስ ክርስቶስ ከማርያም ሳይወለድ በፊት ፍጹም አምላክ ፍጹም ሰው ነበር ወይስ እንዴት ነበር? ልብዲያክ የቤተ ክርስቲያን ትምህርት በቃ አጨብጭቡለት። ቤተክርስቲያን አስተምሮ ይሄ ነው እንግዲህ የቤተ ክርስቲያን ትምህርት። ሰናፈጣንታ አውርዱት እኔ አይታየኝም። አውርዱት እንደዚህ አይነት በቃ አውርዶ ውረድ። አፍጥነው እኔን ለማስተፈቀድ ምን አይነት ሰናፈጣለ ቤተ ክርስቲያን ተማርከውን እዚህ አታግብር። ቤተ ክርስቲያን አስተምሮ። ስለዚህ እዚህ እየመጣችሁ እኛ ጋር እየመጣችሁ ሙስሊሞች እንደዚህ ተሳደበ ምናምን አትበሉ። ነብያችንን መሐመድን አለይሂ ሰላቱ ወሰላምን ሊገላቸው ሲያሳድደው የነበረው ነብያችንን የሚወዳቸው የሚያከብራቸው ነብያችንን ከመውደዱ የተነሳ ምንድነው ያደረገው? ሁለቱን ወንዶቹ ልጆቹን የነብያችንን ሁለት ሴቶች እንዲያገቡ ነው ያደረገው። አቡ ለሃብ የነብያችን አጎት። በነገራችን ላይ አቡ ለሃብ በእምነት ነው እንጂ ክፉ የሆነው በመልኩ ቆንጆ የነበረ ሰው በቆዳው ነጭ የሆነ ሰው ነበረ እና ነብያችን ራሱ አቡ ለሃብን በመልክ ይመሳሰሉ ነበረ እና ነብያችንን በጣም ነበር የሚወዳቸው አጎታቸው ያኔ አሳድጓቸዋል። ከዛ ነብያችን አለይሂ ሰላቱ ወሰለም ራእይ ሲመጣላቸው አበደ እንዴት ነብይ ትሆናለህ አለ። የኔ ልጆች ተቀምጠው እንዴት አንተ ነብይ ትሆናለህ? እኔ ሀብታም ነኝ። እንግዲህ እሱ ታወቀ ባላባት ነበረ ቁረይሽ ላይ ማለት ነው። የኛ የሀብታሞቹ ልጅ ደግሞ አበል ሐከም የሚባለው የአቡ ጀሃል የሚባለው የሱም ልጆች አሉ፣ ሌሎችም አሉ። የኛ ሀብታሞቹ ልጆች ተቀምጠው እነሱ
ነብይ ሳይሆኑ እንዴት ነው አንተ ነብይ የምትሆኑ? ያኒ የቅናት የምቀኝነት ማለት ነው። ስለዚህ ነብያችንን ለመግደል ሲያሳድድ የነበረው የገዛ አጎታቸው ነበረ። ስለዚህ ነብዩ ተሰደቡ እያላችሁ ከምትመጡ ክርስቲያኖች እንዲድኑ መጽሐፍ ቅዱሳቸውን እንዲያነቡ እንትና አመላክቷቸው። እናንተ ኢየሱስን የምታመልኩት እኮ ይህ የሐዋርያት አስተምሮ አይደለም፣ ሐዋርያት ኢየሱስን አላመለኩም በሏቸው። እንደገና በሩጫ መጽሐፍ ቅዱስ ላይ ፍለጋ ይሄዳሉ። ሐዋርያት ኢየሱስን አምልከዋል ወይስ አላመለኩም የሚለውን ለማግኘት ማለት ነው። ተግባብተናል። ስለዚህ እየመጣችሁ አታለቃቁ ስለማለት ነው። የገባችሁ ሐሳብ ስጡ እስኪ። ክርስቲያኖች ግቡ። ክርስቲያኖች ስፔሻሊ እነሱ ይሻሉ። ክርስቲያኖች ይሻሉናል አክቹአሊ በደንብ ለማውራት አስወጥቶ የሚያወሩት አያቴ ምን ትላለች መሰለህ? የብድ ባልንጀራ ድንጋይ ያቀበላል ትላለች። ወላሂ ሙስሊሞች አንዳንድ የዋህ ሙስሊሞች ከአቡሴ ጋር አንሻል ብለው አቡሴ ጋር ነብዩን ተሳደበ ለህግ ይጠይቃል። 24 ሰዓት ነው መንግስት ቢያስረው ህግ ቢይዘው ማለት ነው። ከዛ በኋላ ወጥቶ እንደለመደው አሁን ይከፍታል። ስለዚህ እናንተ የብድ ባልንጀራ ድንጋይ ከሚያቀብል ጴጥሮስና ጳውሎስ በኦርቶዶክስ ቤተክርስቲያን አይታወቁም ብላችሁ አስተምሩ። ኦኬ ከላይ ገብቷል መሰለኝ አንድ ልጅ። እሺ ወገናችን ሙስሊም ናት ክርስቲያን ከየት ቤት እምነት ነው? ወአለይኩም ሰላም ወራህመቱላህ። ሙስሊም ነኝ ከትግራይ። ማሻአላህ እንደናችሁ ወገኖች ላኩ። ጥያቄ አለን አክቹአሊ ለእናንተ ጥያቄ ትጠይቃላችሁ። እስኪ ዮርዳኖስ እሺ ዮርዳኖስ ይሰማል ድምጼ? ይቅርታ እኔ አስተያየት ልስጥና ኢንሻአላህ ሰግድ ይገባ ነው። ኢንሻአላህ ሰዓት ደርሶብኛል። ይቅርታ ግን እሺ መሱ ተቀበል አስተያየት። እሺ እኔ والله العظيم ሁሌ በፌስቡክ ሆነ በሁሉ ነገር ካተልሻለሁ። በጣም አድናቂሽ ነኝ። በጣም ደስ ይኛልሽ። በቃ ያለሽ አቋምሽ ከሙስሊም ነገር በጣም ነው ደስ የሚለኝ እና አይዞሽ በርሲ ቀጥይበት ነው የምልሽ። እሺ ቴንኩ የሆነ ነገር ካለ ደግሞ አጠገብሽ ነን። የሆነ ነገር ካለ አለን አጠገብሽ። ቴንኩ እሺ ሽክራን ባረከላሁ ፊኩም ሽክራን ለምትሰሩ ኢንሻአላህ ሰግድ ነው። ቆይቻለሁ ከገባው ግን አሁን የተቀበላችሁ ዳጊ መጥቷል። መሱ ዳጊ አላሁ ሰላም። ምንድነው እናንተ የኋላ ማርሽ አስገብታችሁ ነው የምትገቡት ወደ ቤታችን? አይታዩኝም። እኔ በነገር ላይ ኔትወርክ ይዞሻል ማለት ነው። አው ኔትወርክ የለም ሲጀመር። እንደው ዛሬ በየቲክቶክም በየፌስቡክም ስለተንጫጩ ነው እንጂ ባቡሴ ጋር ምክንያት አልገባም ነበር። ሲጀመር ዳታ ይያል ቀጥንሽ ነው የቀረው። ልጅ ግን እንትና ዝም ቢባል አሪፍ ነው። ሰው ዝም ቢለው አረብሲ ያስጠልኛውች ራሱ አይሰሙም። አልኩህ እኮ የብድ ባልንጀራ ድንጋይ ያቀበላል አልኩህ እኮ። የብድ ባልደረባ ከሆንክ እብድ ስራው ድንጋይ መወርወር ነው። ድንጋይ ሲወረውር አንተ ታቀብለዋለህ። እንደዛ ማለት ነው። ኦኬ አንተ ወረድና አንተ ባለሽ እንኳን ደህና መጣክ ወንድማችን በኢብራሂም ስም የጻፍከው ልጅ። ሰላም ሰላም፣ እንዴት ናችሁ? አዎ የገባለ አለ። ሰላም ነው እግዚአብሔር ይመስገን። እሺ ጥያቄ እየጠየቅን ነበር። ጥያቄያችን ምንድነው? ኢየሱስ ክርስቶስ ከማርያም ተወልዶ ሰው ሆኖ ከመምጣቱ በፊት ፍጹም ሰው ፍጹም አምላክ ነበር ወይስ አይደለም? እኔ በኢየሱስ ክርስቶስ አላምንም። እኔ አይሁድ ነኝ። ጥያቄ ግን አለኝ። ኦ ማይ ጋሽ እሺ ጥያቄ ምንድነው? ስለ ኢየሱስ እስኪ ንገረን መሱ ትንሽዬ። እሺ ካለ ከተማቸው ባይሁድ ብለ ጥያቄውን ይቀጥል። እኔ አይታየኝም አትታየኝም ወገናችን። አው ድምጽ ነው የሚሰማኝ። ቀጥል። እሺ ጥያቄ ምን መሰለሽ? አላህ ለምን አይሁድ ረገመ? ለምሳሌ እኔ ብዙ ስለ እስልምና አጠናለሁ። አሁን ድሮ አላቅም ነበር። አሁን ግን ስለ መሐመድ ሰለላሁ ዐለይሂ ወሰለም ቆይ አማኞችን ነው የከየንተን ያለው ነብያትን ይገድሉ ስለነበሩት አይሁዶች አላህ Subhanahu Wa Ta'ala አክብሯቸው ነበረ። ነገር ግን ያከበራቸውን ከህዝብ በላይ አልቋቸዋል። ከህዝብ በላይ አልቂያቸዋለሁኝ። ነገር ግን ያንን አልሰማችሁም። ያኔ ከሃዲዎቹን አልችኋል። በተደጋጋሚ ነብያትን ልክ ነበረ። እነዛን ነብያቶችን
አንዳንዶቹን ሐሰተኛ ያደርጋሉ አንዳንዶቹን ደግሞ ይገላሉ ይላል እንጂ ከመሬት ተነስቶ አይደለም ሲወቅሳቸው የነበረው ለምሳሌ ነብዩ ሙሴ ያው እንግዲህ በአይሁድ ዘንድ ሙሴ ትልቅ ተቀባይነት ያለው ነብይ ነው አሁን እሱ ወደ ተቀደሰችው ምድር ግባ ተብሎ ከፈርዖን እንትን አምላክ ከፈርዖን አድኖት እንትን ሲል በጣም አመፀው ነበር ህዝቦቹ ማለት ነው ያኒ በጣም ስንፍና የነበረባቸው አመፀኛ የነበሩ ነበሩ ስለዚህ በስንፍናቸው በአመፀኝነታቸው እንጂ ከመሬት ተነስቶ ንጹሃን አይሁዶችን አይደለም አምላካችን አላህ Subhanahu Wa Ta'ala እየወቀሰ ያለው ተግባብተናል ይሄን ይመስላል እሺ ሁለተኛ ጥያቄ አሪፍ መልሰሽልኛል ለምሳሌ እኔ በእኛ የሆነ መጽሐፍ አለ ሻርፊዳ ይባላልና በዛ ዲቃላና በዝሙት የተወለደ ልጅ ጻድቅም ሊሆን አይችልም ነብይም ሊሆን አይችልም ለምሳሌ በእናንተ እኔ እስልምና ላይ ምንም አይነት ጥያቄ የለብኝም ግን ለምሳሌ እኔ ሙስሊም ብሆን በእናንተ ኢየሱስን መቀበል አለብኝ ማለት ነው ይሄ ደግሞ ለምሳሌ እኔ ካደኩበት ከሃይማኖት አንፃር ለአይምሮ የራሱ ሊፈቅደው የማይችለው ነገር ኢየሱስን ሳልቀበል እስልምና መቀበል ይችላል አይቻልም ይኸውልህ ምን አለ መሰለህ አሁን አምላካችን አላህ Subhanahu Wa Ta'ala አይሁዶችን ሲረግምበት የነበረው ወይም አይሁዶች እኔን ማዛቸውን አይሰሙም የሚለው ምንድነው አንዱ በኢየሱስ ምክንያት ነው አሁን ለምሳሌ አሁን ላይ ኖርማሊ በእስልምናና በአይሁድ መካከል ያለው ልዩነት ምንድነው አይሁዶች ኢየሱስንና ነብዩ መሐመድን አለይሂ ሰላቱ ወሰላምን በነብይና አለመቀበላቸው ኢየሱስንና ነብዩን በነብይ መሐመድን አለይሂ ሰላቱ ወሰላምን በነብይነት ከተቀበሉ ሙስሊሞች ይባላሉ ስለዚህ አንድ ሰው ሙሉ ለሙሉ ሙስሊም ለመባል ኢየሱስ ክርስቶስ ነብይ ነው ብሎ ማመን አለበት ነብዩ መሐመድ አለይሂ ሰላቱ ወሰለም የመጨረሻ ነብይ ተብለው ከአብርሃም አምላክ መላካቸውን ማመን አለባቸው አንዱን ይሄን ያዘልኝ ሁለተኛው ነገር ምንድነው አምላካችን አላህ Subhanahu Wa Ta'ala በተደጋጋሚ አይሁዶችን የሚወቅሰው አንዳንዶቹን ትገላላችሁ አንዳንዶቹን ሐሰተኛ ታደርጋላችሁ ያለው አንዱ በኢየሱስ ምክንያት ነው ለምሳሌ አሁን ላይ ለክርስቲያኑ ማህበረሰብ የሚውለው መጽሐፍ ቅዱስ የተባለው መጽሐፍ ቅዱስ ሐዋርያቶች ያስተላልፉት መልእክት ላይ የሐዋርያ ሥራ 2:32 ላይ እንዲህ ይላሉ በኢየሱስ ያመኑ ሰዎች እንደዚህ ይላሉ እናንተ የእስራኤል ሰዎች ሆይ ስሙ ይላል ኢየሱስ ክርስቶስ የመጣው ይላል ያኔ የተወለደው በተአምር ነው ያደረጋቸው ተአምራትም የአብርሃም አምላክ የሰጠው ድንቅ ችሎታ ነው ብለው ተቀምጧል ስለዚህ ኢየሱስ ክርስቶስ በዝሙት አልተወለደም በመንፈስ ቅዱስ ነው የተወለደው ካለ ወንድ ዘር ማርያም ጸንሳ የወለደችው ወንድ ልጅ እንጂ በዝሙት የተወለደ አይደለም አሁን አይሁዶች ኢየሱስን ነብይነት የማይቀበሉበት ምክንያት ምንድነው የዮሐንስ ወንጌል 8:41 ላይ አለ እኔ ከአባታችሁ እንግዲህ ከአብርሃም አምላክ ነው ተልኬ የመጣሁት ይላል ኢየሱስ ያወራቸው አይሁዶች የሚቃወሙትን አይሁዶች ሲያነጋግር የእግዚአብሔር ቃል የሚመጣላቸው አማልክት ትሉ የለም ወይን አላቸው ያኔ እግዚአብሔር ቃል የሚመጣላቸው ነብይ ብላችሁ ተቀበላላችሁ ተከተላላችሁ አማልክት ትላላችሁ እኔንም ተቀበሉኝ ብሎ ሲላቸው ኢየሱስ በዝሙት የተወለድክ ነህ ብለው ተቀጥታ መለሰውለታል ኦኬ ነገር ግን ኢየሱስ በዝሙት አልተወለደም ኦኬ ኖርማሊ አሁን አንተ ሙስሊም ሆነ ፈልጋለሁ ካልክ አይ ኢየሱስ በግዴታ በዝሙት ነው የተወለደው የሚለውን እንትን ነው ይሄ ሐሰተኛ አስተምሮ እንደሆነ ማመን አለብህ እንጂ ኢየሱስ አይ በዝሙት ነው የተወለደው በዝሙት የተወለደ ነብይ ሊሆን አይችልም የሚለውን ሐሳብ ውስጥ ካስቀመጥከው እኮ አንተ ከአይሁድነት አልተላቀቅም يعني አይሁድነት በነገርህ ላይ እንትን ነው ከሆነ ከዘር ጋር የተያዘ ነው ከይሁዳ يعني በይሁዳ ጠሪቃ የመጣ አለ አይደለም ምናልባት ይሁዳ ያደረጋቸው ታሪኮች አሉ ከይሁዳ ትርክት ጋር የተያዘ ከግለሰብ ትርክት ጋር የተጣበቀ ነው ይሆንክ ያለው ነገር ግን ከመለኮታዊ ጋር የተጣበቀ ከሆንክ አንዱን ጥፋተኛ የሚያደርገውን ከአስተሳሰብህ መቅረፍ አለብህ የሚል ሐሳብ ነው መሰጠህ ይሄን ይመስላል እሺ አመሰግናለሁ በቃ ተመልሶልኛል እሺ